ሲተቱንም እንዲያርም ይመክረኛል የእግዚአብሔር ሰው ማለት ነው በዛ ጊዜ የነበረውን ቃል አሁንም እናገራለሁ ይሄ ቃል ነው እሷ ካለች በኋላ ነው እኔ የተናገርኩት እሷ ያለች እኔ ጸሎት ልጸልይ አልኩ እሺ ጸልይ በምን ርዕስ ያልኳት አንተ ታውቃለህ ሁሉንም ታውቃለህ ነብይ አይደለህ እንዴ ጸልይ ስትለይ በልሳን አለች በልሳን ጸልይ በልሳን ካልሆነ አይሆንም አልኩት የእግዚአብሔር ቃል ጠቀስኳት በልሳን ለሰው መረዳት አይችልም ቪዲዮ አለ ተቀረጸ እግዚአብሔር በሚያውቀው ቪዲዮ አለ እዚህ ውስጥ ያሉትም ይታዘባሉ የተቀዳ ቪዲዮ የተለቀቀ ቪዲዮ አለ እሷም ስትናገር ከዛ በኋላ እኔ እንደ እግዚአብሔር ሰው ጸለይኩና ከዛ ደግሞ ምንድነው ያለችው አይ ይሄም እኔ አውቃለሁ ለየት ያለው ጸሎት መስሎኝ ነበር ይሄው በእግዚአብሔር ፊት ነው ምነግሪ ለየት ያለው ምዕራፍ 13 ላይ 7 ላይ ያለውን ቃል ነው እርሱ በብዛት አሁን እሱ ልናገር ነው ቆይ አትምጪ ልናገር ነው ከዛ በኋላ ስትል ቃሉ በሚያሾፉት ሰዎች ላይ አልኩኔ እውነቴን ነው ምለው ቃሉን በሚያሾፉት ሰዎች ላይ የእግዚአብሔር አገልጋዮች ትንቢት ቃል ሲያወጡ ያጸናል እግዚአብሔር ያሉ ሐዋርያ ሥራ ምዕራፍ 13 ከቁጥር 7 ላይ ሐዋርያ ጳውሎስም ለአገር ገዥ ወንጌል በሚያስረዳበት ጊዜ ወንጌልን ለማጣመም ፈለገላል ያጦንካዩ በዛ ሰዓት ትኩር ብሎ ነው በመንፈስ ተቆጥቶ ሐዋርያ ጳውሎስ ምንድነው ያደረገው ማየት አትችልም የእግዚአብሔር እጅ ወደ አንተ መጣለች ብሎ አይኑን ያሳውረዋል እሱ ብቻ አይደለም የእግዚአብሔር ቃል ሁለተኛ ነገሥት ምዕራፍ 2 ከቁጥር 23 ላይ ምን ይላል ስለ ኤልሳዕ ይናገራል በሚያሾፉት ላይ 42 ልጆችን እኮ ነው ድብ ወጥቶ ከመንገድ አንተ መላጣ እያሉ የገነጣጠላቸው እግዚአብሔር በዛ ሰዓት ያስጸልይ ታዳርግ ማኔ ነው እኔም እግዚአብሔር ሰው ኮንኩ በሚያሾፉት ላይ ክብሩን ይግለጥ ክብሩን ያሳይ አው በያለው ይሄ ቃሌ ነው በዛ ጊዜ የሰራ በጳውሎስ ጊዜ ሰራ አሁንም ይሰራል እግዚአብሔር ይሄ ነው ተናገረ ነው አንቺ ሲተት ነው የሰራችው በዛም ጊዜ ሰራችው ሲተት አሁንም እየደገምሽ ነው ስለዚህ እኔ ሌላ እኔ የምለው ነገር የለም እዩናት በልሳን ጸልዩልኝ አለችው እዩናት እኔ እንደዛ አይደለም ያልኩት እኔ ነገሮች ሁሉ ይዘጉብኛል ያልኩት እንደዛ ነው እኔ የጸለይኩት ነገሮች ሁሉ ይዘጉብኛል ነገሮች በህይወት አንድ ሐሳብ ልናገርና አሁን ይበቃል ይኸውልሽ ጅማ አንድ ነጥብ ይጀብሻል እሱ ምንድነው ሰውየው ጸሎት ጸለየልሽ ከጸለልሽ ይሄንንም ማን ይችላል ማለት ድሮ አንዱ ፈሪሳውያን የእግዚአብሔርን መንግስት ለመውረስ ምን ማድረግ አለብኛል ፓይሬድ በቃ ተከክል እና 10 ትእዛዛትን ተጠብቃለህ አረ እኔንንም ድሮ ጨርሻለሁ አለ እንደዚህ እኔ ፈለኩት ይወለት እኔ እኮ የፈለኩት የፕሮፌት ጸሎት ነው የፈለኩት አዳም የፕሮፌት ጸሎት ምን አይነት ነው ትንቢት ነው ነብይ ነኝ ብለዋል ነብይ ስነ የነብይነትን ጸሎት ነው የፈለኩት መብት አይደለም እኔ በቃ ለጅማ ሌላ ፕሮፌት አስገብቼላታለሁ መብቴ ነው አይደለም ቆይ አምኖ ነክ ነው ቆይ መብቴ ነው አይደለም የነብይነት ጸጋ ጸሎት መፈለግ መብቴ ነው ፕሮፌት አስገብቼልሻለሁ ትኩስ አስገባልኝ በቃ አስገብቻለሁ ላንቺ ያለውኩኝ ለማ ኖ እንዴ ፕሮፌት ራይት እና ኤክስ ማድረጊያ ሆነች እኮ ትኩስ ፕሮፌት በቃ በተግባራቸው ነው መሆን ያለበት እንዴ እሷ ገምጋሚ ድርጅት አደረጋችኋት ይኸውልሽ ጅማ በጸጋቸው ማስተዳደር ፕሮፌታችን አንዴ በእግዚአብሔር ቃል የሆነ ነገር ይበሩና ወደ ገደለው እንጂ ያለውን ነገር ማዳመጥ መቻል አለበት ማዳመጥ መቻል አለበት ጅማና አርሚያት ነገር አለ በቃ ሴት አይወጣልኝ ድሮንም እቺም ሳታ ነገር የቀዘቀዘ አላላሉ እርማት ያስፈልጋል ይኸውልሽ አዳምጪኝ አንደኛ
ቀልድ አስፈልግም በእግዚአብሔር ነገር ላይ ይሄንን ሚዲያ በዚህ ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ለ8:25 ጉዳይ እስከሆን ድረስ 1100 ሰው ቁጭ ብሎ የሚሰማን ቀልዶን ስለሆነ አይደለም። ይሄ እድል ነው። አንተ እኮ አሁን ስለገባን የፕሮፌት ቀልድ አልደረስክበትም። ጌታን እኛ ስንናደድ ስለዚህ ይኸውልሽ አንድ ነገር አሁን ከሰማሁት አዳምጪ። ይኸውልሽ ፕሮፌቲክ ጸሎት ነው እግዚአብሔርን ስላልገባሽ ነው እንጂ ከወጣቱ ጋር እንደወጣት ሆነው እውነት ከወጣት ጋር እንደወጣት ሆኖ ማስተማር ራሱ ትልቅ ጸጋ ነው፣ ትልቅ ስጦታ ነው። ከወጣት ጋር እንደወጣት ሆኖ ይቅርታ ሳይቀዘቅዝ ይናገር እያሉ ነው ፕሮፌቱን እያሳሳቁ የሚያስተምሩት እኮ ደረቅ ቢሆን ማንም እዛ ቁጭ ብሎ ፕሮፌት ላሉ ሳይቀዘቅዝ ይናገር እያሉ ነው። አንድ ፕሮፌት ሚሉትን እንስማ። አንዲ እኔ ገምቴራሱ እየቀዘቀዘ አይደለም ትምህርት አለ። አንዲ ዝም በይና አንዲ ሚሉትን መስማት አልቻልሽም። አንደኛ እዚህ ጋር የሆነ አንድ ነገር አድርግልን። ብዙ ህዝብ ነው እየሰማን ያለው። ማያሰማን እንድንደማመጥ የማያደርገውን ሰው ያው ማስጠንቀቂያ ስጥልን። ጅማ አውልሽ ጅማ አንቺ አሁን ከገባ ወዲህ የማይብሽ ምንድን ነው? አንደኛ እንደ አዲስ ክርስቲያን እየሆንሽ ነው። ሁለተኛ ልሽኝ ነው ከእግዚአብሔር ቃል ውጪ ሌላ ያስለመዱን የነቢይነት ጸሎት እያሉ ያስለመዱን እነኛ ቁማርተኞች ናቸው። በቃ በደንብ እንዲገባች ልንገርሽ። ምክንያቱም ጌታ ኢየሱስ ራሱ በሽተኞችን ሲፈውስ ምንም መገለጥ አልተናገረም ነው። ግን አንድ ጊዜ ይቅርታ መጽሐፍ ቅዱስ ላይ እኮ እልዬ በእንጀራቸው መጣሽ ነው። ለዛ ነው የማይመለስ ያንቺ አንደኛ ንግግሩ ሳይጨርስ ይጨርስ እንጂ ዮኒ ሙት አርግን ይጨርስ። እንዲህ ማድረግ የለብሽም አይባልም። ለምን አይባልም? እንኳን ሰው ሲያይ እኮ በመጽሐፍ ቅዱስ ውስጥ እኮ እንኳን ዮሴፍ እኮ ህልም ፈቶ እኮ ነው የነገሰው አይደል እንዴ? ህልም ፈቶ አይደል እንዴ? ቆይ አንዲ ማለት ነው። አንዲ የነብይነት ጸሎት ለምትፈልጊያለሽ አይባልም። ዶክተር ኤርሚያስ ሚሉትን እንስማና ያለውን ነገር ይቋጩልን እሳቸው እና ምንድን ነው የኔን ጥያቄ የተረሳ ስለሆነ እየጠበቅኩ ነው መልስ። እሺ ወደ ጥያቄሽ እንዳልመጣ ጅማ እያስቸገረች የሆነ ማስጠንቀቂያ አልሰጥ ብሏል ለጅማ። እሺ ጅማ የአንዴ ትኩስ ፕሮፌታችን ይናገር፣ ለቤቱ እንግዳ ነው እና አንዴ ፕሮፌታችን የሆነ ነገር ይብልና እሉዬ ይመለሳል። አንዴ ብራንድ ነው አስገብቻለሁ ከጅማ ጋር ከተስማሙልኝ ብዬ ነው። ካሜራ ይክፈት። እሺ ቆይ ትንሽ ፕሮፌታችን እንኳን ደህና መጣ ወይ እንኳን ደህና መጡ። ይቅርታ ቀጥል። ፕሮፌት ሙሌ ዶክተሩ ይቀጥል እንጂ ይኸው መጥቶ። አረ ፕሮፌት አለ። ቆይ ፕሮፌታችን ይቀጥልልን። ፕሮፌት ሙሌ ሰላም ብያል። ሰላም ክርስቶስ ይብዛላችሁ ቅዱሳን፣ ከስርም ከውጭ እንደምን ቆያችሁ? አሜን። አዎ ዮኒ በቤት አዲስ ነኝ። እንግዲህ በጣም ደስ ብሎኛል በመግባት። አይሚን ዶክተር ይጨርሱ ብዬ ነው እየጠበቅኩ የነበረው። ዶክተር ይምሩ አይሚን ለነሱ ጥና ቀጣይ አወራለሁ ነው ተሰነ ደቂቃ። አመሰግናለሁ። እንደዚህ አይነት ለሰዎች ቅድሚያ እየሰጡ ልስማ ልናገር የሚሉ ያስፈልጉናል። እንደ ጅማ መሀል ላይ የሚያቋርጡ ስርዓት ብዙ ይሻላቸዋል ብዬ አስባለሁ። ምንድን ነው ቀልድ አይደለም። በዚህ ሰዓት ላይ ጅማ እንዲሰማኝ የምፈልገው ጅማና ፕሮፌት ዘማች በዚህ ጉባኤ ፊት መታረቅ አለባቸው። አሁን እነሱ ተጣርተዋል። ጥል ነው። ሲቀጥል እንዳነ ጸሎት ጸልልኝ አይባልም። ሁለተኛ ለምን ጉዳይ ሊጸልልሽ ማለት የአገልጋይ ባህሪ ነው። ጌታ ኢየሱስ ራሱ ምን ላደርግልህ ትወዳለህ ብሎ ነው የጠየቀው። ከኢየሱስ ውጭ የትኛውም ለእኛ አስተማሪ የለንም። ምን ላደርግልህ ትወዳለህ? ለምን ጉዳይ ሊጸልልሽ? ፕሮፌት አይደለክም አንተ አታውቅም ማለት
በቃ እዚህ ጋር ያሰለጠኑሽ አሰልጣኞች ትዝ እያሉኝ ነው። ሲቀጥል ጉዳዩን አንቺ መናገር አለብሽ። ከተናገርሽ በኋላ ምን ላደርግልሽ ትወጃለሽ? አየሽ፣ አሰለጣጠንሽ ነው ችግሩ። አሰለጣጠኗ ልክ አይደለም። የጌታ ፍቅሯን መንፈስ ቅዱስ ተሞልቻለሁ ምናምን ለምትለው ነገር አዳምጪ። ስለ መንፈስ ቅዱስ ተሞልቻለሁ፣ ልሳን እናገራለሁ። ያሰለጠነችኝ የጅማ ሙሉ ወንጌል ቸርች ናት። እና ታዲያ ጅማ ሙሉ ወንጌል ቸርች እንደዚህ ታሰለጥነሽ። ስለዚህ በነገራችን ላይ አንተም ስላወራክ አንተም ጻድቅ ነህ ማለት አይደለም። ባይዘዌ ማለት ነው። አንተም ስለተናገርክ በነገራችን ላይ ይቅርታ በጣም ሰዎች እኛ ማለት ነው የሆነ አስጨርሻ ዮኒ በተራ አድርጊያቸው በተራ እንጂ ዶክተሩ ይጨርስ እንጂ ማቼ ተራ ተሰጥቷች በትክክል ነው። እኔ አሁን የሆነ አገልጋይ ስለሆንኩኝ ጻድቅ ሆኜ መቅረብ በማንም ፊት አልችልም። ከአንቺ እንደማንስ አስባለሁ። ነገር ግን የተገለጠልኝና የገባኝን ያክል ግን ማውራት የኔ ግዴታና መብት ነው። መስማት ደግሞ ያንቺ መብት ነው። መቀበል አልታረምም መከላ ያሳድጎኛል ካልሽ መብትሽ ነው። እንደዚህ ጸለይልኝ። አሁን ንቁ ማውራ ለአንቺ ብቻ አይደለም፣ 1200 ሰው እየሰማኝ ነው። ለዛም ጥንቃቄ አድርጌ አወራለሁ አይባልም። ያቺ የተቸገረች ሴት እንኳን ወደ ጅማን ግን የተረዳት ዮኒ ማኛ ብቻ ነው ስላልገባኝ ጆኒ እኔ ብቻ ነኝ የተረዳው። አንደኛ በእርግጥ አንተ ልትረዳ ትችላለህ። ለምን አንድ ማልፈርድባት ጎናቸውን ስለምነካባቸው ደስ አይላቸውም። ባይዘው የማልፈርድባት ነገር አለ። አሁንም አንተ የተሳሳትከው ስህተት ጌታ ኢየሱስ ክርስቶስ ምን ላደርግልህ ትወዳለህ ብሎ አለ። ይሄ ራሱ ጥቅስ በጣም ሮንግ ጥቅስ ነው። አስጨርሺውና ከዛ ትናገራለህ። አስጨርሺው መጀመሪያ እንደ ወንዶች ሲያወሩ መጽሐፍ ቅዱስ ታዩና እንደ ካልቸራችን ወንዶች ሲያወሩ እስቲ ወንዶች ሲያወሩ ማንም ሰው ማለት ነው በእግዚአብሔር አይን ሚዛን ነው ከፍና ዝቅ የሚለው እንጂ በሰው አይን ኩሱ ይናገር ይላሉ። ዶክተር ኤርሚያ ዶክተር እምሩ ዶክተር አምሩ እኔ ሰውን ማለት ነው ሰውን ይኸውልህ አከብራለሁ እንጂ አልፈራም። ባይዘዌ ማለት ነው። እና የሆነ ሰው ባይብል መጽሐፍ ዶክተር አምሩ አንተ ገለሽ ከሀሳቡ እየወጣ ነው። ባይብል ይዞ ስላልተቀመጠ ደግሞ ውስጡ መንፈሳዊ ነገር የለም ማለት አይደለም። ከጅማ ጋር ያለኝ ነገር ተውና አሁን በጣም ጣት እየቀሰርክ ነውና የፕሮፌት እንትና ቲፎዞ እየሆንክ ነው። ዮኒ አዲስ የገባው ፕሮፌት ይመልስልኛ የኔን ጥያቄ። አዲስ አንድ ጊዜ እስቲ ሁለታችሁ ቆዩ። ጌታ ኢየሱስ ክርስቶስ እሉ እየጠይቂ ዝም ብሎ ማውራት ነው። እናቱ አንቺ በስርዓት ተራየት። አሁን ዶክተር ኤምሮ ትንሽ ቆይ። ዮኒ ባንቺ ሁለታችሁ አሁን ወደ ሌላ ሀሳብ ትኩሱ ቢያወሩ ደስ ይለኛል። ከምንገባ ያነሰንበት ስለ ቤተ ክርስቲያን ነው። ወደዛ ነገር እንመለስ። ያቸው አሁን ኔትወርክ እያዛ ነው። ሁላችንም እስቲ ታብታብ አድርጎ ያለበት ትንሽ ሀገር ወጣት ብዬ ስላለው ማለት ነው። ምንድነው ያ ለምሳሌ ፕሮፌት ዘማች አይደለም እያወራ ያለው። እስቲ ሌላ ፕሮፌት ነው። እስቲ ከሌላ ጋር እንኳን ተግባቢ እንዴ ዮኒ። አሁን የገባው ኦርቶዶክስ ዲያቆን ነው እንጂ ፕሮቴስታንት ነቢይ አይደለም ይሉሃል። እንዴት ዶክተር እኔ ምን አውቃለሁ? አሁን ይሄን የጻፈው ሰው በጣም ትኩስ ስለሆነ ነው። እኔ ምን አውቃለሁ? ዶክተር ቆዩ ሁለታችሁ። ትኩስ ያለው እኮ እኛ ትንሽ ቆዩ። ለእኔ ቤት እንግዳ ነው። ሶስተኛ ፕሮፌት ነው። ሌሎቹ ገብተዋል በሚለው እነኚህ ፕሮፌቶች የገቡት ለምን እንደሆን ታውቃለህ? አይደለም እምሩ ይሄን ጥያቄ መልስልኝ። በጌታ ኢየሱስ ክርስቶስ ምርጫ ነው ወይስ ደግሞ የጸሎት ርዕስ ነው የጠየቀው? ምርጫ ነው የጠየቀው ወይስ የጸሎት ርዕስ ነው? ርዕስ ላይ እንዲጸልይለት በምን ርዕስ ላይ ጌታ ኢየሱስ ክርስቶስ እንዲገበኛው ነው የፈለገው? ይሄን ብቻ ነው። እግዚአብሔር አያውቅም እያልሽ ነው። ኢየሱስ ክርስቶስ አያውቅም እያልሽ ነው። ኧረ በህግ ኢየሱስ አያውቅም እያልሽ እኮ ነው አንቺ።
አንቺ አትበይኝ፣ ስነ ስርዓት ይዘሽ አዋሪ። መንፈስ ቅዱስ የተሞላሽ ሰው ነሽ። ኖ አንቺ ብለሽ እንዳታዋሪ። አንቺ ብለሽ እንዳታዋሪ። በስሜት ጥሪኝ። እዚህ ጋር እዩ ብዬ አስቀምጫለሁ። እዩ ብለሽ ትንሽ ብትሰሚ ጥሩ ነው ለበዓሉ ድምቀት። ናይ ሲጣሉ ይደብረኛል እንደዚህ ሲጨቃጨቁ። እኔ ሌላ ላምጣ። ሌላ ደግሞ የቀዘቀዘብን ትኩስ ፕሮፌታችን ቀዝቅዟል። ሌላ ፕሮፌት ላምጣልሽ። ጅማ እውነቱ እንዲወጣ አትፈልግም እሷ። እውነተኛ መንገድ ላይ አይደለ ያለችው። ምላሹን ልስጣት፣ ምላሹን እንዲሰጣት አንድ እውነተኛ መንገድ ላይ ስለሌለች አትፈልግም። እውነተኞቹን ምክሮ እንዲመልሳት አፍ እየመታች ትመልሳለች። አንድ አዳምጠኝ። ይኸውልሽ እናቴ ጅማ አንድ አዳምጠኝ። ይኸውልሽ ጌታ ኢየሱስ ምን ላደርግልህ ትወዳለህ ብሎ የጠየቀው ያ መንገድ ላይ ያለው ለማኝ እንግዲህ ልመናውን ቢዝነስ ብዙዎችን ነው የጠየቀው። ባጭሩ በዮሐንስ ወንጌል ምዕራፍ 5 ላይ ያለው ጋር ከወሰድኩሽ ውሃ ዳር ነው ተቀምጦ የሚኖረው ለብዙ ዓመታት ለ38 ዓመታት ነው የሚለው መጽሐፍ ቅዱስ። እና ጌታ ኢየሱስ እንዲሁ እንደነበረ ያውቃል። ነገር ግን ጠይቆታል። ለምንድን ነው ጠየቀው? ምን ላደርግልህ ትወዳለህ? አየሽ እንግዲህ አንደኛ ከዛ ተነስቶ መሄድ ይፈልጋል አይፈልግም? ሁለተኛ ያን ህይወት ቢዝነስ አድርጎ መኖር ይፈልጋል አይፈልግም? ሰውየው ፍላጎቱን መናገር አለበት። መዳን ነው የሚፈልገው። አልጋውን ተሸክሞ እንዲሄድ አድርጎታል። እዛ ደግሞ በኢያሪኮ መንገድ ላይ የሚቀመጠውን ምን ላደርግልህ ትፈልጋለህ ብሎ ጠይቆታል። ማየት ፈልጋለሁ ብሏል። ይህ ብሎታል። እንግዲህ ፕሮፌት ዘማች ለምን ጉዳይ ሊጸልይልሽ ካለ ለዚህ ጉዳይ ጸልይልኝ ማለት የአንቺ ድርሻ ነው። አይ አልፈልግም አንተ ነገረኛ የምትይ ከሆነ መብትሽ ነው። እሱ መብት ነው። እሱ እዛ ይሁን። ለዚህ ይህንን ያህል ካልኩኝ ቅድም ፕሮፌት ወደ ዋና ጉዳያችን እንመለስ ወዳለው ብንመለስ ይሻለናል። እሺ አሁንም ዶክተር እምሩ በታሪክ ማለት ነው ጌታ ኢየሱስ ክርስቶስንና የፕሮፌትን ኮምፔር ማድረግ በጣም ሮንግ ነው። እሺ አሁንም ልንገርህ፣ የእውነት ነው የምነግርህ፣ በጣም ሮንግ ነው። ጌታ ኢየሱስ ክርስቶስ ይሄ ሰውዬ ማየት እንደሚፈልግ ስራ የተሻለ ኑሮ መኖር እንደሚፈልግ ኤቭሪቲንጉን ያውቃል። ግን ቅድሚያ ነው የጠየቀው። እሺ ምርጫ ነው የሰጠው። ፕሮፌት የጠየቀኝ የጸሎት ርዕስ ነው። ላይፌን አያውቅም፣ ሂስቶሪን አያውቅም። እኔ ምን እንደምፈልግ ምን እንደቸገረኝ ሀብታም ልሁን ድሃ ልሁን የሚያውቀው ታሪክ የለም። በምን ርዕስ ላይ ልጸልይልሽ ብሎ ነው የጠየቀኝ። ጌታ ኢየሱስ ክርስቶስ ግን ምን ድርጊትና በጣም ዲፈረንስ አለው። እንዴት ነው አንድ ላይ የምታወዳድረው? ግን እንደ ምሳሌ የተጠቀምከው ራሱ እንዴ ምን ማለት ነው? ጌታ ኢየሱስ ክርስቶስ አዋቂ ነው ሁሉን። ማናችን ምን እንደምንፈልግ ያውቃል። ግን ምርጫ ነው የተሰጠው። እንዴ ምርጫ ነው ጌታ ኢየሱስ ክርስቶስ የሰጠው። ምርጫ ነው እንጂ የጸሎት ርዕስ አይደለም የጠየቃቸው። ጌታ ኢየሱስ ክርስቶስ እኮ አድራጊ ነው፣ ፈጻሚ ነው፣ ፈዋሽ ነው፣ አዳኝ ነው። በረከትን ቢል በረከትን የሚሰጠው ነው። ግን ዶክተርዬ እዚህ ጋር ጥያቄ አለኝ። ጅማ ግን እያወቀች የምታጠፋ ነገር አይመስሎትም? ዶክተር እንደዛ አይነት ነገር ናት አይደለም? እስማማለሁ። ዘማች ራሱ እኮ ፓስተር ዘማች ራሱ ያሉት እኮ ጥያቄ ነው የጠየቋት፣ ልክ እንደ ኢየሱስ ክርስቶስ ማለት ነው። በምን ልጸልይልሽ ነው ያሏት። ምን ችግር አለው? አንቺ ጌታ ኢየሱስ ክርስቶስ ምን እንዳደርግልህ ትወዳለህ ነው ያለው። እሳቸው ምን እንዳደርግልሽ ትወዳለሽ ነው እንድትጸልያለሽ ነው ያሉት። ለምን አማርኛ ትሸራርፍ ነው? ገና ሊጸልዩልኝ ነው እሳቸው። ጌታ ኢየሱስ ክርስቶስ ደግሞ ሊያደርግ ነው። እሳቸው እኮ ሰው ናቸው። መንፈስ ቅዱስ እንጂ ወረደባቸው። እግዚአብሔር እኮ አይደሉም። እሳቸው እኮ ሰው ናቸው። ይኸውላችሁ አንድ እዚህ ጉባኤ ውስጥ ያላችሁ 1200 ኬ እዩ ኦርቶዶክስ ናት። በነገራችን ላይ ሆነ ብላ ከፕሮፌት ጋር የሆነ ነገር ለመፍጠር ነው እንጂ ኢየሱስ ክርስቶስ ኦርቶዶክስ ነሽ፣ ጴንጤ ነሽ፣ ሙስሊም ነሽ አይልም። ኢየሱስ ሁሉንም ነው የፈጠረው። እሺ ገባሽ? አንቺ ያጎቱ ልጅ አይደለሽም፣ ለእግዚአብሔር ፈጠረሽ እንጂ ገባሽ? ኦርቶዶክስ ነሽ ጴንጤ ነሽ ብሎ እግዚአብሔር አይምርሽ አይድልሽ። ተናገሬ ሁሉ
ላንቺ ሌላ ወደ ሌላ ቱርጋሚ አትውሰጅ እባክሽ ተይ። የእግዚአብሔር ሰውም የሚለውን ስሚ። ወደ ክርክሩ አትሂጂ። ሚዲያ ላይ ተለቋል። ላንቺ የምትናገሪውን ስህተትሽ አውቀሻል። ስለዚህ በዚህ ህዝብ ፊት ብቻ ተደብቀሽ ይቅርታ ጠይቂ ከጌታ ዘንድ። በማሾፍ ላይ ነሽ፣ በማሾፍ ላይ ነሽ። ስለዚህ ለሌላውም ሰው ተራ እየሰጠን እርሱ አሁን መንፈስ ቅዱስን እያስከበሩ ነው፣ ወንጌል እየሰበኩ ነው። ይህንን መልሱልኝ። ወንጌል እየሰበኩ ነው እዚህ ጋር። ቆይ አንዴ ፕሮፌት ከገቡ ጀምሮ ወንጌል ሰብከዋል። አሁን እሳቸውን ዶክተር እየደገፋ ነው። እኔ ደግሞ በዛ ያልደገፍኩት ጎን አለ። ለምሳሌ ቅድም ለጸሎት አንዳንድ አሁን እናንተ ደግሞ ቲፎዞ መሆኑን ተውና ከቻላችሁ ወንጌል ስበኩ። ከቻላችሁ ወንጌል ስበኩ። እኔ ይስተኛ ወንጌል ሰብካለሁ። ስሙ እኔ ይቅርታ ግን አንዴ ጥያቄ አለኝ። አልፈልግም ብለሽ እኮ እያቋሸሽ ነው። ጥያቄ አለኝ ፕሮፌት አውቀሻል። ፕሮፌት ጥያቄ አለኝ፣ አንድ ጥያቄ። እኔ ግን በግል ለዩ ጸለዩላታል ምናምን ነገር እኔ በጣም ነው የገረመኝ። ባለፈው ከጸለዩላት በኋላ መንፈሷ ሁላ እርሶ ሲነኩ ምናምን ነገር ቀውጢ ነው የምታረገው። እሺ ማኛው አይ አይደለም፣ እኔ ልናገር ለሳቸው ጸሎቱ ምንም ነገር ምንድነው? እስቲ ንገሪኝ። እዚህ ቤት ነው ማቃቸው ለመጀመሪያ ጊዜ ስገባ እና ሃይማኖትሽ ምንድን ነው አላሉኝ። የሚገርመው ነገር የወደድኳቸው በማንነቴ ኢየሱስ ክርስቶስ እንደፈጠረኝ ብቻ በማወቃቸው ምንድነው የተቸገርሽው ልጅ ያሉኝ። መንገድ ሁሉ ይዘጋብኛል፣ የሆነ ነገር ስሞክር ይዘጋል፣ ይጸልዩልኝ እባክዎትን ያልኩት። ሃይማኖቴን አይደለም የጠየቁት። ከአሁን በኋላ መንገድሽ ይከፈት፣ አንድ ቀን መተሽ ትመሰክሪያለሽ አሉኝ እዚህ ቤት። አሁን ዳግመኛ መጥቼ ነው ያዳመጥኳቸው። ልመሰክር አይደለም የመጣሁት። ልመሰክር መጥቼ ቢሆን ኦኬ የሆነ ከኋላ የሆነ ነገር አለሽ ይሉኛል። ኖ እንደዛ አይደለም። እኔ በማንነቴ ብቻ ስለጸለዩ ሰው በመሆኔ ብቻ እንደ ዓለም ይጸለይ የለ እንዴ? እንደ ዓለም ስንጸልይ እኮ ዓለም ላይ የተለያየ ሃይማኖት ተከታይ አለ። ዓለም ላይ ሰው ሁሉ በሰላም ይግባ፣ በሰላም ይደር፣ ጦርነት ይቁም ተብሎ ይጸለይ የለ እንዴ? ይሄንን ከተቃወምን ጤነኝነት የሚቃወመው ነው ጤነኛ አይደለም ብዬ ማስበው ነው። ለዛ ነው እንጂ ያላቃቸው ፕሮፌት ዘማች የሚለው እኔ ምን እንደሆነም አላውቅም። ገባሽ? ያው የመጣቸው እዩ ባይዘው የመጣቸው ሪከርድ ለማድረግ ነው። ተሻሽላ አሻሽላ አሪፍ ሙድ ይዛ ነው የመጣችውና ባለፈው እንደውም እሷ ናት አንደኛ በልሳን ይጸልዩልኝ ብላ በጣም በልሳን እንዲጸለይላት ፕሮፌትን ስታናገር የነበረችው። በፍጹም ውሸት አታውሪ፣ ውሸት አታውሪ፣ ውሸት አታውሪ፣ አታጣምሚ። አሁንም ቢሆን ወንጌል አጣማሞቹ ቃል ያለ ፕሮፌት አሁን ደግሞ የእርግማን ቃል ሊያወጡ እንዳይሆን ብቻ እርግማን እንዴት ላትን አይጠቀሙ። ፕሮፌት እርግማት እኮ አይሆንም፣ የኔ አይሆንም እኮ አይሆንም። እሷ ግን እያወቀ ሁሉ ሰው እየሰማ ፕሮፌት የቅድሞ ሰው የጳውሎስ ግን መጠቀስ አለበት። ጳውሎስ የተናገረው መጠቀስ አለበት። ፕሮፌት በዚህ ሁኔታማ ከባድ ነው። ፕሮፌት ተናገረ፣ ከባድ ነው። በዚህ ነብዩ ተናገረ። ፕሮፌት እንዴት ሊበል እኔ አሁን አንድ ነቢይ በእርግጥ ለአንድ ሰው መገለጥ ወይም የሆነ መልእክት ስላገለገለ ትንቢት ስለተናገረ ነቢይ አይባልም። አንድ ነቢይ እንደ እግዚአብሔር ቃል እንግዲህ አሁን እህቶች አሁን ጅማ መጀመሪያ እኔ እየገባሁ እንደጠየቀች እስቲ ስለ እኔ አንድ ነገር ይንገሩኝ ባለች ሰዓት እንዶ ዘማች ብናገሩ መልእክት ብናገሩ ያለው መልእክቱ እንኳን ብናገሩ እሱ ለነቢይነት ማረጋገጫ በቂ ነገር አይደለም፣ በቂ መስፈርት አይደለም። ይሄ መታወቅ አለበት። ስለዚህ አሁን መገለጡንና መልእክቱን የሆነ መንፈስ ተቀብለው የሚናገሩትም ነፍ ናቸው። እሱ ችግር የለውም። ትልቁ ነገር ግን ምንድን ነው? አሁን እኔ ዶክተር በጣም ጥሩ ሀሳብ አምጥቶ የገረመኝ አንድ ነገር አለ። ወንጌል መስበክ ነው የመጀመሪያ መስፈርት ብሏል። የመጀመሪያ መስፈርት ወንጌል መስበክ ነው ብሏል። እና ደግሞ ሐዋርያት በቤተክርስቲያን ተሹመው
ከቤተ ክርስቲያን ንቅንቅ አይልም የሚልም ነገር አንስተዋል። እነዛ ነገሮች ናቸው ትምህርታዊ የሆኑ ነገሮች። በእነዛ ነገሮች ብንነጋገር ነው። አሁን ለምሳሌ ምን ለማለት ነው እኔ እያልኩ ያለሁት መንፈስ ቅዱስ በወረደባቸው ሰዓት በደቀ መዛሙርት ላይ ወይም እንግዲህ ሐዋርያት ሥራ በ50ኛው ቀን ላይ በወረደው ሰዓት ለእያንዳንዳቸው ጸጋን ሲያካፍል እግዚአብሔርን ቃል እንዲናገሩ ሲሰጥ እናያለን። መንፈስ ቅዱስን በወረደባቸው ሰዓት የቃሉን ፍቺ በረላቸዋል። ለምሳሌ አውትሪችን ቢሆን እኮ በየጎዳናው ሜንቶርባቸውን ይዘው አላደል ጃማይ ስብከት እያሉ በቃ ደስ ባላቸው መንገድ ሁሉ የሚሄዱ ከቤተ ክርስቲያን ጋር አብዛኞቹ የተጣሉ ናቸው። ቅድሜታችን እንደምትልም ቸርች ተክልን ባዮች በሙሉ ከቤተ ክርስቲያን ጋር የተጣሉ ናቸው። ቸርች ለመትከል የግድ በቤተ ክርስቲያን መጣላት አለበት። ለምሳሌ የሆነን ቲም ይዞ መነሳት አለበት። ወንጌላዊ ትርች ለመስበክ ደግሞ ያለ ቤተ ክርስቲያን ፈቃድ ለምሳሌ ንበልና ያንዳንዱ ተልእኮ ማይሆን ያለበት በቤተ ክርስቲያን ነው። ቤተ ክርስቲያን መላክ አለባት። መካነ ኢየሱስ ሊካ ነው ወይ? ለምሳሌ ዘመች አውትሪች ወንጌል ሲሰሩ ቤተ ክርስቲያን ሊካ ነው ወይ? በቤተ ክርስቲያን ምሪት ተሰጥቷል ወይ? በቤተ ክርስቲያን ደግሞ አቅጣጫ ተሰጥቷል ወይ የሚባል ነገር አለበት። ራዕይ አለኝ ይሉና ቅርንጫፍ እኮ መክፈት በቅርንጫፍ ነው አሉ። ቅርንጫፍ እያሉ ያሉ ምንድነው? ለምሳሌ ስርጭት ጣቢያ በመካነ ኢየሱስ በኩል ሊከፍቱ ነው ወይስ? እኔ እሱን ለመጠየቅ ነበር እንደው እስከዚህ መቀመጤ። ቅርንጫፍ እያሉ ነው ለራዕይ ቅርንጫፍ እያሉ ነው። ልመልስ ጥያቄ ሙሉ ላድርገው። ከመካነ ኢየሱስ ጋር ስርጭት ጣቢያ ይከፍታሉ እያሉ ነው ወይስ ራዕይ ያለኝ የሚሉት በግል እንደ ቅድም እንደምንልም ቤተ ክርስቲያን ባልፈቀደችበት መንገድ ወይንም እኛም አሁን በዚህ ሰዓት በነበረው ርዕሳችን ላይ የግል ቸርቾች ነገው እንኳን ምን ሊያደርጉ ነው? ያ ነገር በማን ውርሱ ምን የሚሆን ነው የሚባል ስጋት ተነስቷል። እንደዛው እሳቸውም ቸርች ይዘው ሊወጡ ነው ወይስ ምን እያሉ ነው የሚለውን ነገር ቢያስረግጡልኝ። እሺ፣ ትክክለኛ ጥያቄ ጠይቀሃል። አመሰግናለሁ። የእግዚአብሔር ሰው አንደኛ ጅፓሱን ይዞ በተባለው የትኛውም ስፍራ ስለ ክርስቶስ ማንኛውም ሰው የግድ ቸርችቷን ብቻ መጠበቅ የለብንም። ቅድስና ካለው ትክክለኛ ወንጌል የምናሰራጭ ከሆነ ለትውልዱ ከስህተት መንገድ ትውልድ እንዲመለስ ሰብከን ሰዎቹን በእግዚአብሔር ቃል መመለስ የግድ ቸርችቷ መላክ ብቻ አይደለም። አባል ባልሆን ነበር እኔ። አሁን የኔ አባልነት ኦጋነ ቸርች ነው፣ መካነ ኢየሱስ ነው ብያለሁ። ቅድም ደግሞ ቅርንጫፍ ያልኩት ቸርቹ በራሴ ስያሜ እንግዲህ የሚያወጣ የሚከፍት ይመስላል ለሰው አይደለም። ነገር ግን ቅርንጫፍ ያለውት የሚጠራ የት ነው ከየት ነው የተነሳ ሲባል ከመካነ ኢየሱስ ነው የሚባለው እንጂ የግል ቸርች የለም በእኔ ዘንድ። ስለዚህ ይሄ ነው ኦጋነ ቸርችም ሁኔታውም ነግሬ እስኪ አሁን ድረስ ጌታን በመጠባበቅ ላይ ነኝ። ሰው የፈለገ ይበል እንጂ ዓመታት ማስቆጠር ብቻ ሳይሆን አንድ ቀን እግዚአብሔር ነቢይ ያለው ጊዜ እስከሚያመጣ በትዕግስት እየጠበቅኩት ነው። በትዕግስት እየጠበቅኩት ነው። ግን ነቢይነቱን ሐሳብ ያመጣው እሱ ነው። የት ብትል እስር ቤት ዛሬ 31 ዓመት። ከዛ በኋላ ምንድነው ያደረግኩት? የራስን ቸርች አልከፈትኩም። እንግዲህ በዛች ቸርች ውስጥ ሆኜ ነው በጅፓስ ወጥቼ ገጠር የሆነ የትም የእግዚአብሔርን ወንጌል የሚያገለግለው። ይሄ ነው። ጥሩ። ኤፌሶን ላይ አንጾኪያ ላይ ሐዋርያት ሥራ ምዕራፍ 13 ላይ እንግዲህ መምህራን፣ ነቢያት፣ ሐዋርያት እዛ እንደነበሩ እግዚአብሔር ቃል ይናገርና መንፈስ ቅዱስም ሳውልንና ባርናባስን እኔ ለምፈልገው ስራ እንግዲህ ለዩልኝ ባለ ሰዓት እነዚህ ሁለቱ ሰዎች ሲለዩ እጅ ጭነው ጸለዩባቸው ይላል። እጅ ጭነው ጸልየው ነው የሸኙት።
እና ጊዜው ሲደርስ ይህንን ያደረገው ማነው? መንፈስ ቅዱስ ነበር። አሁንም እኮ እኔ እየፈራሁ ያለሁት ምንድን ነው? ልጆች ቢሆን ይሁን ይባል፣ ልጆች አሁን በእርሶ ዕድሜ ያለው ሁሉ እኔም በቃ ጊዜን ነቢይነት 31 ዓመት ሁሉ እግዚአብሔር ነቢይ ነህ ብሎኝ አሁንም ለነቢይነት ይጠብቃለሁ ከማለት እኔ እንዲህ ባይ ነኝ። እንደዛ ማለቱ ጥሩ ነው ወይ? እንደዛ ከምንል ያ ነቢይነት እኮ ችግር የለው። ወንጌላዊ ሆኖም በነቢይነት ማገልገል ይቻላል። ነቢይነት ጸጋን መከነስ ውስጥ ይቀበላለች፣ አምናለሁ እሱን። ሌላው ምንድን ነው? አሁን ወጥቼ ረእዩ እስከሚፈጸም ድረስ ቅድም አንድ ሲገባ የተናገሩት ነገር አለ። ገና ይዞታ አለኝ፣ ያንን ይዞታም ሽጬ ረእዬን ላስቀጥል ነው እያሉም ነበር። የሆነ ነገር ያለኝን ነገር ራሱ ሽጬ ልጀምር ነው በራሴ ረእይ እያሉ ነው። በዚህም በዛም ወንጌል ይሰበክላል መጽሐፍ ይሁን፣ እሱን አልጠላም። ግን ከቤተ ክርስቲያን ተጣልቶ የወጡ አብዛኞቹ ለቤተ ክርስቲያን ዛሬ ላይ ላለችው በምድር ላይ ላለችው ቤተ ክርስቲያን አሳፋሪ ስራ እየተሰራ ነው። አሳፋሪ ስራ። ቅድም አላያችሁም? የኔ ባው የፈለጋ ነበር የሆነ አግኝቶ እንደሆነ አላውቅም። አካውንት የለውም እንደ በዚህ ነብይ ይላል። አያችሁ? ለምን ይነዛ ነብይነትን ወይም አውርትርች ወንጌል እየሰራን ነው እያሉ አገልጋዮች ራስ ወጣት ውስጥ እየገቡ ናቸው እኮ። እኔ እያየኋቸው ነው። መጽሐፍ ቅዱስ የሚያድሉ አገልጋዮች አሉ። እነዛ መጽሐፍ ቅዱስ እንዳያድልን ነው እያሉ ደግሞ ከውጭም ከየትም ፈንድ እንዲደረግላቸው አካውንታቸውን ያስቀምጡና ማናጅ የሚያደርግ ወይም መስማር የሚይዝልም ሌላ መርገም ውስጥ እየገባን ነው። እያነቀን እየሄድን ነው። ለዚህ ነው አሁን ትልቁ አጀንዳችን መሆን ያለበት ቅድም እይታችን ያለችው ሌሎች የሚሉትም እዩም የሚታነሰው እሱ ምንም አይደለም። በሊሳን ለመጸለይ ግድ አንድ ሰው በሊሳን ጸለየ ለማለት የባይዲም ሊሳን አለ እኮ መጽሐፍ ቅዱስ ይላል አይደል? አብዛኛው ያጋንንት ሊሳንም ሁሉ አለ። እሱ ምንም አይደንቀንም። አንድ ሰው አሁን ለምሳሌ በሊሳን አሁን ለዚህ ያክል ህዝብ ሁሉ የሚደርስ ያክል ቢጸልይ ሁሉንም እንደሚፈውስ ያክል እሱ ቢጸልይ ሲጸለይ ግን መንፈሱ ነው መጠናት ያለበት። በምን መንፈስ ይጸልያል የሚባል ነገር አንድ ሰው ሊሳን የሚጸልይ ከሆነ በምን መንፈስ እየጸለ ነው? ምን አይነት መንፈስ አለው? እሱ በምን ይቻላል? በእግዚአብሔር መንፈስ። በእግዚአብሔር መንፈስ ደግሞ ያ የሚመረምረው ሰው መኖሩ በምን ይታወቃል? እሱ ከእግዚአብሔር ጋር ተስተካክሎ ባለ ሰዓት እንግዲህ ትንቢትን ሁሉ መርምሩ አይደል? ትንቢት ይመረመራል። ትንቢት ደግሞ ሊሻር ይችላል፣ ይሻራል ትንቢት። ስለዚህ በትንቢትም አናምንም፣ እኛ በትንቢትም አናምንም። እኔ እንደ በበኩሌ በትንቢትም አላምንም። ለምን? ትንቢት ሁሉ ሲመረመር ብዙ አይነት ነገሮች አሉ። እንበልና አንድ ሰው ትዳር ታደርጋለህ እግዚአብሔር የትዳር በር ከፈተልህ ብሎ አንድ አገልጋይ ቢያገለግል ያን ትዳር ደግሞ ተጠቅሞ እግዚአብሔር የሚያስቀጥል የአገልግሎት ጉዞ ከሆነ ወይንም የክርስትና ጉዞ የሚቀጥል ከሆነ እንጂ ከትዳሩ አንጻር ደግሞ ያ አገልጋይ የሚደክም ከሆነ ሌላ ችግር ውስጥ የሚገባ ከሆነ ይቅርታ ጥያቄ አለ። ትንቢት አይባልም። አብዛኛው ነቢያቶች ከደቡብ ነው። በሰላም ነው። ሌላ ቦታ ነብይ የለም። አቤት አንተማ በረዶ አደረገው አይደለ? ትኩስ ሆነ ገብተ። በጣም ይቅርታ። ስለዛ ግን አብዛኛው ከደቡብ ነው ነቢያቶች፣ ሐዋርያቶች ምናምን እና ሌላ ክልል ላይ አልደረሱም። እሱንም አብራችሁ ብትመልሱልኝ። ኦኬ አይሚን ቆይ ዮናስ፣ የአሁኑ ጥያቄ ለሱን መጣበትና ፕሮፌት ሁሉም መንፈስ ቅዱስ አንድ ነው አልክ። አይሚን አንተ ጋር ያለ መንፈስ ቅዱስ ነው አንተ ጋር ያለው ልሳንና ፕሮፌት ዘመን ጋር ያለ ልሳን አንድ አይነት ነው ብለህ ታምናለህ? ፕሮፌት እስቲ ሚታንሳና አዋራኝ። ፕሮፌት አስማማ ነው ማለት ነው። ትኩስ ነገር አምጥቷል። እሺ አንተ ጋር ልሳን ወይም መንፈስ ቅዱስና አንተ የተሞላ መንፈስ ቅዱስና ፕሮፌት ዘመን የተሞላ መንፈስ ቅዱስ አንድ ነው ብለህ ነው የምታምነው? እኔ ጋር ያለው አንተ ጋር ያለው ፕሮፌት ዘማች ጋር ያለው ሶስቱም አንድ ነው ሊል አልችልም። ኦኬ ስለዚህ አንድ ነገር እንስማማለን እኔ እናንተ። ታዲያ ከሶስታችን የትኛው ነው እውነተኛ ልሳን፣ የትኛው እውነተኛ ደግሞ መንፈስ ቅዱስ የተሞላበት በማን ነው ብለን ነው የምታምነው? የሚያምኑት ከስር ያሉ አማኞች እኔ አንተ ሶስታችን አሁን የተለያየ ለምሳሌ ሎባ ማራናታ ሻራ መሆነ የካታል ብለኔ አንተ ጋር ያለ ደግሞ ሌላ ልሳን ቢሆን የትኛው ነው እውነተኛ ልሳን ብለን ነው የምንቀበሉት ከስር ያሉ ሰዎች? እሺ አንተ ከየትኛው አጥቢያ ነው ወይስ ከየትኛው ቤተክርስቲያን ነው? ኦኬ ወደ እኔ ዞርክ ጭራሽ ስትጠየቅ? አዎ አይ መጀመሪያ እንታውን ከኛ ጋር አሁን ለምሳሌ እሳቸው
እንግዲህ መካነ ኢየሱስ ናቸው። እኔ ህይወት ብርሃን ነኝ ብያለሁ። አንተ የትኛው አጥቢያ ላይ ነው ያለው? ወይስ የትኛው ቤተክርስቲያን አባል ነህ? ፕሮፌት አድርጋ የሾመች የትኛው ቤተክርስቲያን ነች? ከዛ በኋላ እናወራለን። ለቀጣይ መልሱ ላይ ትኩረት ብታደርገኝ ምን ብዙ ሰው ስላለ እዛ ላይ ብትጀምር አይሻልም? ስለኔ አሁን የጠየቅኩህ እኮ አቅጣጫ እኮ ነው። ይህንን አቅጣጫ አስተካከልና ከዛ በኋላ ነው ከአንተም ጋር ማውራት። በጣም ስህተት ነው። እንደ ምሳሌ ለራሱ መጠቀምክ እንደዚህ አሁን ማለት ነው የሌለ ዝም ብሎ እንደ ተረት ቋንቋ አደረግከው። እንደ ዝም ብሎ እንደ የሆነ እንደ ላንጉጅ ነው አድርገህ ያወራከውና ይሄ ራሱ ስህተት ነው። ሲጀመር ሂዝ ኖት ፕሮቴስታንት አይ ቲንክ እንዴ ፕሮፌት ብሎ ፕሮቴስታንት አይደለም። ከየትኛው ቸርች ዮኒ ሙድ ነው ጌታን ከየትኛው ቤተክርስቲያን? መጀመሪያ ፕሮቴስታንት የሆነ ሰው እንደዚህ አይነት ጥያቄ አይጠይቅም። ከየትኛው ቤተክርስቲያን እንደሆነ ማደሳይና ካልሆንክማ ላስወርድ። ጌታን አይደለም ጌታ ይቅር ይበል። ምን ጌታ ይቅር ይበል። ችግር አለ። እኔ ግን ራሄል የኪዳን እርጋቷ ተመችቶኛል። በሰላም ነው የተረጋጋሽው? አይ የሰማው ነው እና አንዳንዴም ስናገር ድምጼ አይሰማም መሰለኝ። ማይክ አሁን ድምፅሽ አሪፍ ሆኖ አሁን አሪፍ ሆኖ ቀጥይ። እሺ አይ እኔ የምጠይቀው ፕሮፌት አስኒ ነው ማን ነው የሚባለው ማለት ነው። አስማማው ይቅርታ ሙሉ ስላልታየኝ ነውና ወንጌልን ለመስበክ ወንጌልን በአደባባይ ላይ ሆነ በየቦታው ወንጌልን የመናገር እንትን አለን። አንድ ሰው ኢየሱስ ክርስቶስን ጌታ እንደሆነ በልቡ አምኖ በአፉ ቢመሰክር አይደለም የሚለው የእግዚአብሔር ቃል እንደዛው ማለት ነው። መመስከር መናገር አለብን። ግዴታ ከቸርች እውቅና መውሰድ የለብንም። ወንጌልን ለመስራት ወንጌል በየትኛውም ቦታ ላይ መሰበክ አለበት ብዬ ነው ማምነው። በቸርች ውስጥ መሆንና ሰላምን መፍጠር አንድ ነገር ነው። በጸብ አለመውጣት አንድ ነገር ነው። ምክንያቱም ቤተ ክርስቲያን ማለት የክርስቶስ ማለት በቃ መታዘዝ፣ በቤተ ክርስቲያን ስር መታዘዝ አንድ ነገር ሆኖ ሳለ ግን ሁሉም ተጣልተው ነው የወጡት በማለት እንደዛ ብለህ ብዙዎችን እዚህ ውስጥ መክተት የለብህም። ከስንት አንዱ ተጣልቶ አምጾ ሊወጣ ይችላል። ያ ማለት ግን አሁን ቪዥነሪ ቸርቾችን ሁላ ይወክላሉ ማለት አይደለም። መሸኛ ተሰጥቷቸው ተጸልዩላቸው የሚወጡ ብዙ አገልጋዮች አሉ። የራስ እንትን ቸርች የሚከፍቱ ቸርች ደግሞ የራስ አይደለም። ምክንያቱም አንድ ሰው ቸርችን ማለት ሲመሰርት በዛ ውስጥ ብዙ ህዝብን ያቅፋል። በብዙ አንድ ቸርች ውስጥ ብዙዎች የሚያገለግሉ አሉ። በተለያየ መንገድ ያገለግላሉ። አካውንት ራሱ የሚመዘገበው በአንድ ሰው ስም ብቻ አይደለም፣ በ3 በ4 በሽማግሌዎች እንደውም በብዛት ከአገልጋዩ በላይ በሽማግሌዎች እና በሌሎች አካውንት ውስጥ ነው ብሩ የሚቀመጠው ማለት ነው። እና የሚያስወጡትም ለወጪ ለአንዳንድ ነገሮች የሚጠቀሙትም ተማክረው ነው። እና ሁሉንም እዚህ ጋር ማጠቃለል በጣም ይከብዳል፣ እዚህ ውስጥ መክተት እና ወንጌልን ለመስራት ደግሞ ግዴታ ከቤተ ክርስቲያን ሂዱና ስሩ መባልን ብቻ መጠበቅ ሳይሆን ውስጥ ባለው እግዚአብሔር በሰጠ ኢየሱስ ክርስቶስ ጌታ እንደሆነ ለመናገር ራሱ እኮ የእግዚአብሔርን ፍቃድ በውስጥ ሲኖር የእግዚአብሔር መንፈስ በውስጥ ሲኖር ነው እኮ በኃይል አውጥተህ የምትናገረው። እንዲህ በጣም ስሙ እኮ ኃይል አለው። ማንም ሰው ሊናገር አይችልም። አደባባይ ላይ እንኳን አይደለም ጮክ ብሎ ማውራት ራሱ ይከብዳል እኮ እንኳን አይደለም ኢየሱስ ያድናል ብሎ ለመስበክ ማለት ነው። ተቃውሞ አለኝ እኔ ውድ። እሺ ሪቾዬ ተቃውሞ ምንድን ነው? የኢየሱስን ስም ሌዝቢያኖች ይጠሩታል። ፓስተሮች ያላቸው ሌዝቢያኖች፣ ግብረ ሰዶማውያን በደንብ አድርገው ቸርች መስርተው ይጠሩታል። ስሙ ከባድ አይደለም፣ ስሙ አይደለም መንፈሱ ከባድ የሆነ መንፈስ በአደባባይ ይመሰክራል። ቸርች እኮ አደረጉ አልኩሽ። ቸርች ላይ አድርገው በደንብ አድርገው ስሙን ጠርተው የሚያጭበረብሩበት የክርስቶስ ስም አለ። በደንብ ያጭበረብሩበታል። መርምሩ የሚለው ለዛ ነው። ስሙንማ ማንም ይጠራዋል እኮ
ስሙን ይጠራዋል። ከየት እንደመጣ መመርመሩ ላይ ነው ትልቁ ፖይንቱ ያለው። ገባሽ? የጌታን ስም ብዙዎቹ ይጠሩታል፣ ማንም ይጠራዋል። ግን መመርመር በደንብ አድርገው ኢየሱስ ጌታ ነው ብለው የሚሰብኩ አሳይሻል፣ በደንብ አድርገው። ያ ማለት ግን መንፈሱን መመርመር ያስፈልጋል እንጂ ይላል ጌታዊ ጌታዊ የሚለኝ አይ ቲንክ የማቴዎስ ወንጌል ምዕራፍ 7 ቁጥር 21ን አንብበሻል ብዬ አስባለሁ። በስሙ ብዙ ተአምራት ያደርጋሉ። ያ ማለት ግን ሁሉ ነው ማለት ነው ብዬ አላስብም። ስለዚህ የኢየሱስ ክርስቶስንማ ብዙ ለማጭበርበር የሚጠቀሙበት ሰዎች አሉ፣ ሐሰተኛው አለ። ስለዚህ ኢየሱስ የተባለ በሙሉ እውነተኛው ነው ማለት አይደለም። ይጠራል። የአደባባይ በእውነተኛን ይዘው የሚሰብኩትን ዮኒ ልክ ነገር ማለት ነው። በአደባባይ ላይ ትክክለኛው ወንጌል ይዘው የሚሰብኩትን ማለት ነው። እዚህ ውስጥ አሁን 900 ምናምን ሰዎች እየሰሙ ማለት ነው ስተተኞች ናቸው ብለው ለመናገር በጣም ይከብዳል። ስህተት አሁን ለእኔ ነው አሁን ራሄል ያለ ቆያ እኔ ጀምር ያለ ቆይ ልጨርስ ላስተካክል እስቲ እኔ ባለ ነው እኮ አይደለም። እያነሰን ያለንበት ብዙ ሰዓት ተናገርክ እኮ ብዙ ሰዓት ተናገራቸው። እኔ ልናገር ለሰዓት ከሆነ ይወርዳለሁ፣ ችግር የለም። ለሰዓት ከሆነ ለሰዓት ይወርዳል። ለሰዓት ሳይሆን ለመርጦ ቁጭ ብለህ መስማት አለብህ። ስማ ራሄል እያለች ያለችው 900 ምናምን ሰዎች አላችሁ። ትክክለኛ ቁልፍ የሆነ ሀሳብ ነው ተናገረችው። ዘመ እሱ ይመልስ በሱ ላይ ስለሆነ አንድ ቆይ ይመልስ ለፕሮፌሰር ይኸውልህ እንደ መሰለህ ዘማች አሁን እያወረን ያለ ነው የእውነት ነቢያት፣ የእውነት አገልጋዮች፣ የእውነት ሚሽን የተቀበሉ ተልእኮ ያላቸው የሉም ብለን እዛ ልድ ነው እያነሰን ያለ ነው። የቱ ጋር ነው አለደል? የእውነትን አገልግሎት አስመስለው፣ የእውነት ወንጌል አስመስለው፣ የእውነት ቤተክርስቲያን ተከላን አስመስለው፣ የእውነት የወንጌል ሚሽን አስመስለው የሚጓዙትን የኤፌሶን ምዕራፍ 1:4 ላይ ምን ይላል? ዓለም ከመፈጠሩ በፊት ቅዱሳንና ያለ ነውር እንድንሆን አይደል አደረገን የሚለው መጽሐፍ። ስለዚህ በነውር ያለ ቅድስና እየሄዱ ሚሽን አለኝ ብሎ ከቤተ ክርስቲያን ለመጣላት እኮ ጳውሎስ በቤተ ክርስቲያን እንዳይቀበል በኢየሩሳሌም ቤተ ክርስቲያን ውስጥ እንኳን ተገልሏል። እንደ ጳውሎስ ያለ ትልቅ ሰው ግን 14 ዓመት በሙሉ በኢየሩሳሌም ተመልሶ መጥቶ ገና ሐዋርያ ሆኖ በስንት መከራ ነው እሱን ያሳመኑት። 12 ዓመት በሙሉ ታግሶ በ14 ዓመት አካባቢ ጳውሎስ ሐዋርያ ሆኖ በኢየሩሳሌም ቤተክርስቲያን በመሪዎች ዘንድ ታወቀ። አሁን እያልን ያለነው ምንድነው? ፈጥኖ ከቤተክርስቲያን መውጣትን የሚያምኑ እንዲወጡም ደግሞ የሚናገሩ አገልጋዮች አሉ። ስለዚህ አሁን ራሄል እንድትረጀኝ የሚፈልገው የእውነትን አገልግሎት የእውነትን ተልእኮ ያለ ቤተክርስቲያን ፈቃድ መሄድ አይቻልም ወይ ለምትይ ነገር ሁሉም ስልጣን የተሰጣት ለቤተክርስቲያን ነው። ቤተክርስቲያንን መጠበቅ አለበት። አንድ አገልጋይ ከሆነ ማደግ ያለበት በቤተክርስቲያን ለምን ስርዓት ይማራል። አሁን ዛሬ ላይ እኮ ዘይት ውሃ ይሸጣል የሚባለውን ነገር ለማስቆም መንግስትን እንኳን ግድ ብሎት እኮ ካውንስል አቋቁሟል። ለምን ማጭበርበሩ አለ፣ ዝርፊያው አለ፣ በዚህ ይሳካልኛል ብለው የተነሱ አገልጋዮች አሉ። እኔ አውቃለሁ እኮ በኢትዮጵያ ለምሳሌ እንበል ቅድም አንድ ሰው አንስቷል። እኔ ማንሳት እችላለሁ፣ እሱ የሚያስፈራ አይደለም። እስራኤል ዳንሳ ጋር 1000 ቸርች ተብሎ የተወራውን ጊዜ አውቃለሁ። በ1000 ቸርች የነበሩ አገልጋዮች ቁጥራቸው ወጥቷል። እነዛ አገልጋዮች ዛሬ እንደተያዘ የትዱሽ የነዛ ቸርቾች እኮ ፈርሷል። ሆሳና ላይ እዚህ እኛ ጋር ዱራሜ ላይ የነበረው ቸርች ፈርሷል። ሆሳና ላይ የነበረው ቸርች ፈርሷል። አገልጋዩ አለ፣ አገልጋዮቹ የትዱ። ስለዚህ አንዳንድ ጊዜ ማየት ያለብን እግዚአብሔር በጊዜያት ማዕከል አይቆምም፣ ያስቆማል። እውነተኞችን ተደግፈው እግራቸውን እየሄዱ እውነት የሚያገለግለው መሰሉ እግዚአብሔር መቼ እንደሚያጣራ አሁን እያየን ስለሆነ እሱ ችግር የለውም። ስለዚህ ይሄ ነው እኔ ያው ማነሰው እውነተኛውን ነገር አልነካውም ልል ነው። ራሄል ይሄን ያክል ያወራሁት እውነተኞችን አልነካውም። እውነተኛ ስራ አለ፣ እውነተኛ አውትሪች አለ፣ ሁሉንም አምናለሁ አለ። ያ እኔ ግን እያነሳን ደግሞ በፍሬያቸው ፕሮፊት ልንገርም ማለት ነው። እንዳልከው ልክ ነህ። በፍሬያቸው ደግሞ ይታወቃል። ገባካ?
እውነተኛ ያልሆነ ከእግዚአብሔር ያልሆነ ጥሪ እና ደግሞ በራሳቸው እንደ ንግድ የሚጠቀሙ ሰዎች በጊዜ ሁሉ ነገራቸው ይጋለጣል። አሁን እንዳልከው ማለት ነው። የሰውን የማንንም ስም የግለሰብን ስም አንጠቅስም፣ ግን እዚህ ጋር በፍሬያቸው ይታወቃሉ። አሁን እኮ ህዝቡም እየነቃ ነው፣ ብዙዎችን እየሸሸ ልቦና ያለበት ሰዓት ነው። ይስጣቸው፣ ለንስሐ ሞት ያብቃቸው ነው የሚባለው። ለመፍረድ አትሩጡ። ማንም ሀጣን እግዚአብሔርን አይፈርድም። ኖ እዩ ልቦና ማንም ይስጣቸው ነው ማለት እየፈረደ ያለ። አይደለም። ማንም ሁሉም እየፈረደ እግዚአብሔር አይደለም። ዝም ይወደዋል። በይ። ሁሉም ሰው እግዚአብሔር ይወደዋል። በፍሬያቸው ሀጣንን ይታወቃሉ ነው ምልሽ። ልቦና ይስጣቸው፣ ለንስሐ ሞት ያብቃቸው ነው እዩ ማለት መልስ ያለብን እንጂ አስመልሽ። እሺ ስህተት ነው ብቻ ሳይሆን መልስ ከስህተታቸው ቀጥሎ አስመልሽ። ስህተት መሆኑን ነግረሽ ከስር ልቦና ኮሜንት ይስጣቸው ማለት እየጻፈች አለብሽ። ነው የምታወራው። ልቦና ይስጣቸው ማለት አለብሽ። እሷ ሲጀመር ስህተት ነው ያ ይሄ ስህተት ሳይሆን ነው። አለሽ ልቦና አንቺ ይስጣቸው እውነት እንጂ አለሽ ማለት አንፍረድ። ነው። እዚህ ጋር እኔና እዩ እውነት አለሽ አንቺ ፕሮፌት እያወራን ነው አይደል? ኃላፊነቱም እዚህ ጋር የለብሽም አደራውም የለብሽም እሷ ሸክሙም መልስ የለብሽም አትስጫት ለአንቺ እውነት አለሽ ለዛ እንደዛ ይህንን ነገር መናገር አሁን አትችይም። እኛ እዩ እያወራን ዝም ያለው እንደ ብትይ ሸክማችን ይሻልሻል። ነው እንደ አደራ ነው ሪቻ ገብቶሻል ሰሚኝም እንዴ? የትውልድ ከስር አደራ ኮሜንት አለብሽ ወይ የተጻጻፈች ነው ሸክሙ አለብሽ ወይ ገብቶሻል? እውነቱንና ውሸቱን ለመለየት እዩ ከስር ኮሜንት አደራ ጻጻፈች አለብሽ ነው። በቅድሙ እዚህ ጋር እያወራሽ መጣ ነው እኔ እየመለሰች ራሱ የማይባል ነው ወሬ ኃጢአተኛ ነኝ። የምታወራው። እኔ የሌላ ሰው አደራ ኃጢአት ምን አለብሽ እንደ አሸከመኝ? አደራው እኔ ነው ራሴ ኃጢአተኛ ነኝ። አስመልሽላት። እንደ የሌላ ሰው አደራው ነው ኃጢአት አደራ እሺ አለብሽ ወይ አደራ ኖ ተቀብለሻል አደራ እኔ አለብሽ እሺ ራሴ ኃጢአተኛ ነኝ እያልኩ እኮ ነው። እኔ ራሴ አደራ አለብሽ ወይ ኃጢአተኛ ኃጢአተኛ ስለሆንኩኝ ከሆንሽ ግን ልትፈርዱብኝ አይገባም። እንደውም ሰብሰብ ኃጢአተኛ ከሆንሽ ብላችሁ አንድ ኖ ይኸውልሽ ኃጢአተኛ ከሆንሽ መጽሐፍ ቅዱስ ምን ይላል መሰለሽ አንድ ስማ ኃጢአተኛ ሰው እግዚአብሔርን አያውቀውም ይላል ኃጢአተኛ አንዴ ከመሆንሽን ደግሞ ዕለት ዕለት እግዚአብሔር እኔ እያልሽ ከሆነ ባላቀው እግዚአብሔር እኔን ያቀኛል እና አንድ ቀን እንደሚያድነኝ ደግሞ በእግዚአብሔር እተማመናለሁ። ገባክ? እግዚአብሔር እኮ ኃጢአተኛ ጻድቃንን እየሆንሽ ሳይሆን ነው የፈለገው ኃጢአተኛ መሆንሽ ኃጣንን ወደ እየታወቀ ነው ቤቱ ለመሰብሰብ ነው እንጂ በክርስቶስ ሕዝብ ኃጢአትሽን እንዲፈርድበት አይደለም። እግዚአብሔር ኃጣንን ለመሰብሰብ ነው እንጂ እሱ ጻድቃንማ በስሩ እሱ ነው አንቺ ያሉት። እውነትሽን ነው በቃ ኃላፊነቱ እሱ ነው አለብሽ ሰው ኃጣን እያልኩሽ እኮ ናቸው ነው ምናምን ብላችሁ አትፍረዱ። በሰው ኃላፊነቱ ላይ በሰው ላይ አለብሽ የፈረደ ይፈረድበታል ነው። ኃላፊነቱ አንተ አለብሽ ነገ እሱ ንገሪኝ ዛሬ እዚህ ጋር እንደ እስቲ ጻድቅ በቤተ ክርስቲያን ትሰራለህ፣ ያለሽን ነገ ኃላፊነት ቪዲዮውን ንገሪኝ አውጥተውልህ ይዘረግፉልሃል። እንደዚህ አይነት ነገር አትሳፈጡ። ምን ኃጣን ላይ ያደርጋሉ እነሱ አትፍረዱ። ኖ ዘርግፈው ምን ኃጣን ላይ ያደርጋሉ መፍረድ ከስር የለባችሁም። እየተጻፈልሽ አይፈረድም። ቪዲዮን አታጋግሪ ኖ ነገር ዘርግፈው ምን ማይሆን ነገር ያደርጋሉ ነገርማ ከባድ ነው። ተሰብስባችሁም የማይሆን ነገር አታውሩ። ኃጣን ላይ ብዙ አትፍረዱ። ላያት ኃጣን ነው። ኃጢአት ሊሰራ ይችላል፣ ትሰራለህ። እግዚአብሔር በምሕረቱ የሸፈነልን ገበና የሸፈነላቸውን ገበና አንተ የመዘርዘር ስልጣን ማን ይሰጠ? ልቦና ይስጣቸው ብለን መናገር እኔ ያለብን። የቤተ ክርስቲያን አደራ ያለብኝ የህዝብ አደራ አለብኝ አደራ አለብሽ አንቺ ግን አደራ እኮ የለብሽም ዝም ብለሽ ነው የምታወሪ ሰው ሁሉ በሸክሙ ነው አሁን እኔ ኖ እኮ ኖ እዚህ ጋር ለራሴ በማቀው ያለኝን ልክ አገልግሎት ጊዜ ሰውን ጨርሼ ኃጢአተኛ ነው አንተ ኃጢአተኛ ነህ አንተ ጻድቅ ነህ ብለህ የምትሾምበት ነገር የለም። አንቺ አደራ ተሰጥቶሻል፣ አደራ አልተሰጠሽም። አንተ አይደለም መሰጠኝ አደራውንም ሸክሙ ተሰጠኝ ስለሌለሽ ብዬ ለአንቺ ችግር መናገር የለውም አይጠበቅ እዚህ ጋር ተሰጠኝ እናስብ ብዬ መናገር አይጠበቅብኝም። እዚህ ጋር እንዴ እናረም አንተ ማን? አንተም ሰው እኔም ሰው እግዚአብሔር አንድ ሀሳብ የፈጠረን እኔ ልናገር አንቺ ሰው ለኃጢአተኛ ልትሆኚ አንድ ሀሳብ ልትጸልይ ይገባል። መጽሐፍ ቅዱስ ለኃጢአተኛ አደራ ልትጸልይ ይገባል። ጫንኩባችሁ ይላል በእግዚአብሔር ስም ልቦና ገብቶሻል ይስጣል። ራሳችሁንና የክርስቶስን ቤተክርስቲያን እንዲጠብቋት ይላል መጽሐፍ ቅዱስ አየሽ ቤተክርስቲያን ጳውሎስ ምንድን ያለው በኤፌሶን ላለችው ቤተክርስቲያን ራሳችሁንና ክርስቶስ በደሙ የወጃትን ቤተክርስቲያንን እንዲጠብቁት ይላል አንቺንን ለማስጣል ያክል ነው እኛ የምናወራው አንቺን ራስሽን ገብቶሻል አንቺንን ለማስጣል እንጂ ለምን እነዛ አገልጋዮች መጥተው እዚህ ጋር ቁጭ ብለው አይማሩ ልንገርሽ አይማሩም አንዳቸውም አገልጋዮች እዚህ ጋር ቁጭ ብለው አይማሩም እንደ ቅድሞቹ ወርደው ይሄዳሉ ገብቶሻል እና ይበልጡናል ለማን ነው እዚህ ጋር የምታወራው? ስለዚህ በምን ታውቃለህ? የሚሰራ ለእንደኛ ሰላም አይነቱ ሰላም ኃጢያን እኮ ነው። ልክ እንዳልከው እኮ ለእንደኛ አይነቱ ኃጢያን ነው የምትሰብከዋ። መጽሐፍ ቅዱስን ገልጠ የምታወራ ከሆነ ኃጢአተኛ ነሽ አላልኩሽም ሲጀመርክ ኃጢአተኛ ነሽ አላልኩሽም ኖ እኔ ሐሰተኛውንና ነኝ ያልኩት አንተ እውነተኛውን አልከኝ መመርመር አላልኩም። እኔ ነኝ የምትችይበት ያልኩት እኔ ነኝ ያልኩት ስለ ኃላፊነት ኃጢአት እኔ የለሽም ነኝ ያልኩት። ኃጢአተኛ ነሽ ሆስፒታል አላልኩሽም የተሰራው ለበሽተኛ ነው እንጂ ለጤነኛ ሰው አይደለም። እግዚአብሔርም ያለው ኃጢአት ውስጥ ላለ መንገድ ውስጥ ላለ ኃጢአት መንገድ ውስጥ ላለ ሰው ነው እንጂ ጻድቃንማ በስሩ ያሉት ጻድቃንማ ዛሬ ጻድቅ ይሄን ነገር ይቅርታ ስያሜ ይም ሰጥቷቸዋል። ይቅርታ ፕሮፌቶችም ሪቾም የጅማዋም ዶክተርዬም ብዙ ተጨቃጭቀናል በዚህ ጉዳይ። ዛሬ መፍትሄ የምናመጣ አልመሰለኝም። ምናልባት ሌላ ጊዜ መንፈሳችሁ ተረጋግቶ ገብተን እንደዚሁ ሀሳብ እየሰጠን ብንነጋገር መልካም ነው። ጁዲ ግን ምንም ስላልተናገረች የሆነ እድል ልስጣትና ከጁዲ በኋላ ነገሩን ብንቋጨው ደስ ይለኛል። ምክንያቱም ልታሳድሩኝ ነው። ስለዚህ ጁዲታችን የሆነ ነገር በይናት። ቴንኪዮኒ አይ ቅድም አንድ ሀሳብ ተነስቶ ነበር። ቤተክርስቲያን እንዴት ነው
ሳትጸልይ ምናምን ተብሎ እዚህ ጋር ፕሮፌት ማን እንደሆነ አንስቶት ነበርና እውነት ለመናገር እኛ የምናውቀው መካነ ኢየሱስም ሙሉ ወንጌልም ሆነ አንድ ወንጌላዊ ስትሸኝ ቸርች ወደሌለበት እንጂ ቸርች ያለበት ጋር እዛው ከህዝብ አጣልቶ እንትን እንዲል አይደለም። በመሰረቱ ቸርች ይተከላል እንጂ አይከፈትም። የሚተከለውም ቸርች የሌለበት ወንጌል ላልሰማ ሰው ተሂዶ ተሰብኮ ወንጌል ሲያምኑ እዛ እንዲያመልኩ ነው። ይሄ ነገር እየሆነ ያለው ግን አሁን ከተማ ውስጥ ከቸርች የሚወጡትን ነው የምንቃወመው። አሁን ቅድም ከላይ ያለው ፕሮፌት ከመካነ ኢየሱስ በጭራሽ እንደዚህ አታደርግም። እኔም ከመካነ ኢየሱስ ነኝ። መካነ ኢየሱስ ሚስዮናዊ ትልካለች ወንጌል ወዳልተሰራጨበት እንጂ ከመካነ ኢየሱስ ማናቸው ወጥተው ቸርች የሚከፍቱ ቸርች የሚተክሉ እዛው የለም። ይሄ አካሄድ በጭራሽ በመካነ ኢየሱስ የለም። ማንም በፈለገው መንገድ ሊሞግተኝ ይችላል። ዶክተር እምሩ የሚባለውም አይ ቲንክ መካነ ኢየሱስ ሲሆን አላቅም፣ አሁን የራሱን ቸርች ከፍቶ ይሆን አላቅም። እንደዛ ነው። እንደዛ አይነት እንትን ለምን እንዳመጡ አላቅም። እና ያ ነገር ይሄ አሁን ደግሞ እኛ እየተናገርን ያለ ነው። እኔ ሁል ጊዜ ውስጤ እንትን የሚለው ለምንድን ነው ዝም ካልን ደግሞ እኮ ሰው እየባሰበት ነው። በቃ የሚከተላቸው በዛ። እንዴት ዝም እንበል? መናገር አለብን። ዝም በሉ አሁን እዩ፣ ዝም በሉ ነው። ዝም አንልም። ኃጢአተኞች ናችሁ ሳይሆን እነሱን አትከተሉ፣ የእውነት ወንጌልን አንብቡ ነው እየተባለ ያለው እንጂ ዝም ማለትማ እስማማለሁ። በአንቺ ሀሳብ እስማማለሁ። ልቦና ይስጣቸው፣ ከኃጢአት መንገድ ይመለሱ ነው እንጂ ዝም በሉ አይደለም። ትክክል። እኛ ተናገሪያለሽ ግን ልቦናቸው ይስጣቸው ነው እንጂ ይሄ መፍረድ ከሌ ቤት አትሂዱ እንደዚህ አትበሉ ሳይሆን ልቦና ይስጣቸው፣ ሰው የመሳሳት መንስኤ አትሆኑ ነው ማለት ያለብን እንጂ እኔ አሁን ወደ ኃጢአተኞች ናችሁ ጋር ወዴት በየት አድርጎ እንደሄደን አላውቅም። ግን እየተባለ ያለው ኮንሰፕቱ እዛ ቤት አትሂዱ እነሱ ኃጢአተኞች ናቸው ሳይሆን እዛ ያለው ነገር ልክ አይደለም፣ የእውነት ክርስቶስ ያለበት ጋር ሁኑ፣ ወንጌልን አንብቡ ነው እያወራን ያለ ነው። በዛ ኮንሰፕት መረዳቱ ይሻላል። ሰው ወይ አነጋገሩ እንትን የሚጠቀመው ቃላት እንደዛ አይነት ሀሳብ ሊያስመስል ይችላል እንጂ ግልጽ አማርኛ እንደዚህ አይነት ሰዎች እየበዙ ስለመጡ መናገር ደግሞ ግድ ሆኗል። ይሄንን ነው እና ያሉ ነገሮች ብዙ ነገር አለ። እዚህ ጋር ማውራት አልፈልግም። ቅድም ኮሜንት ላይ ብዙ ነገር እየጻፍኩ ነበረ። ዶክተር እምሩን ራሱ መጠየቅ ምፈልገው አለ። በቀጣይ አንተ ቤት የሚመጣ ከሆነ አሁን ቢጠይቅኝ ደስ ይለኛል። ጆዲ በጣም ሰፊ ሀሳብ ነው ዶክተር። እኔ ይቅርታ አድርግልኝ፣ በጣም ሰፊ ሀሳብ ነው። በደንብ አድርጌ ከዚህ በኋላ ዮኒ ቤት የምትመጣ ከሆነ በደንብ መጥቼ ጠይቀሃለሁ በሰፊው ማለት ነው። እና እንደዚህ አይነት ውይይት ካለ ፕሮፌትንም እንደዛው እና እንደዚህ አይነት ነገር መካነ ኢየሱስ መቼም ተቀብላም አርጋም አታውቅም። ቸርች ከመካነ ኢየሱስ ወጥቶ ሌላ ሚስዮን ልካ በራሷ ገንዘብ በራሷ ወጪ ሚስዮናዊ ትልካለች ወደ ወንጌል ወደ ሌለበት ነው እንጂ የትም እዚህ መንደር ውስጥ ቸርች እንዲከፈት የሚላክ ሚስዮናዊ መካነ ኢየሱስ ውስጥ የለም፣ የትኛውም ቸርች ጋር የለም። ይሄን በደንብ ስናድግም እያየን ያደግነው ነው፣ እያወቅን ያደግነው ነው፣ የምናውቀው ህግ ነው። ስለዚህ በመካነ ኢየሱስ ስምም እዚህ ጋር መነገድ አያስፈልግም። እኔ ከመካነ ኢየሱስ ነው የመጣሁት ገና ለገና ትክክለኛ አመጣጥ አለኝ ብሎ ሰውን ለማሳመን የሚሰራ ሴራ እዚህ ጋር መቆም አለበት ነው። ስለዚህ መካነ ኢየሱስ ትክክለኛ አካሄድ አላት እና ይሄ በጣም ይሰማኛል። እንደ መካነ ኢየሱስ እንደ ሙሉ ወንጌል እንደ አብያተ ክርስቲያናት የሚሰማ ነገር ካለ እናገራለሁ መጥቼ። ከዚህ በኋላ ግን ዶክተር እምሩን በደንብ የምጠይቀው ነገር ይኖራል በደንብ እና ጊዜ ሲኖር ማለት ነው። አሁን ደክሞኛል ያልክ ስለሆነ ፕሊስ ዮኒ ከዚህ በኋላ እንድታመጣው ፈልጋለሁ ዮኒ ፕሊስ በእናትህ እና ቴንኪ ሶ ማች። ዶክተር ፕሮፌት ዘማች ላይ ግን የዘመቻችሁት ስማቸውን አይታችሁ ነው? ግን ያልገባኝ እሱ ነው። ስታቸው ላይ ብቻ ለምን ይዘመታል? አይደለም ፕሮፌት አሁን ፍሬ የሆነው ነገር ተጨባጭ የሆነው ነገር ምንም ርዕሱም ያልሰማች ይመስለኛል የተናገረችው። ዶክተርም እዚህ ጋር መከነሶስ ቸርች ነኝ ያለው ዶክተር ማን የሚባል ቸርች ነው ያለው? ዶክተሩ ማን የሚባል ቸርች ነው? ስነ ስርዓት በምን መንገድ እንደምትሾም በእግዚአብሔር ቃልም እየጠቀሰ የተናገረው ነገር ነው። እሷ በሱ ላይ የተናገረችው በዚሁ ላይ ዋናው ቁልፉ እኔ ነኝ። ስሞትን በጌታ ስም እንቀይረው። ይሄ አይ ቲንክ ዘማች የሚለው ስም ነው ያዘመተው ቦት። እኛ የሆነ ነገር እንቀይረው በቃ
መቀየር አለበት። ብዙ ሰው ነው የዘመተቦትና እዚህ በመካነ ኢየሱስ ስም ላልሽው መካነ ኢየሱስ ስሙን እንቀይረዋለን። በቃ ሾማለች ብያለሁ አላልኩም። እኔን የጠራኝ እግዚአብሔር ነው። ነብይ ያለኝ እግዚአብሔር ነው። ለራሷ መካነ ኢየሱስ ውስጥ እኮ ራስህን ወንጌላዊ አድርገህ ጸጋ ካለብህ ባይዘወይ መካነ ኢየሱስ ራሷ ትሾማለች። አሰቃዩብኝ ፕሮፌት ዘማችን። ስለዚህ መካነ ኢየሱስን ስም ይዞ ወጥቶ በመካነ ኢየሱስ ስም ማሳመን ህዝብን አያስፈልግም። እዛው መካነ ኢየሱስ ወንጌላዊ ሚስዮናዊ አርጋ ትሾማለች። ስለዚህ ለምንድን ነው ከመካነ ኢየሱስ ወይ ሞት አርጋት በደም ስሚ። አሁን እኔ የምለውን ስሚ። ይኸውልሽ እኔ መካነ ኢየሱስ አገልግሎት አስተላልፋለሁ ብል ብዋሽ አላገለግልም ብያለሁ። ምንም እድል የለኝም ብያለሁ። ጥሪ ካለ እዛው ማገልገል አትችልም። እሳቸው ማለት ነው እሳቸው የነብይነትን ጸጋ ስለሚፈልጉ ነብይ መሆን ስለሚፈልጉ መካነ ኢየሱስ ደግሞ እሳቸው በራሳቸው ቸርች ሊከፍቱ እግዚአብሔር ከቸርች ውጭ አይሾምም። እግዚአብሔር የሚሾመው በቸርች ነው፣ በሽማግሌ ከሰባት ሽማግሌ ውጭ እግዚአብሔር አይሾምም። አንተን ጸጋ እግዚአብሔር ቀብቶ ከሆነ ሽማግሌዎቹ አይተው ፈትነው ህይወት ታይቶ እግዚአብሔር ይሄን ሰው እውነትን ቀብቶታል፣ አሁን በራሲ ሂድ ብሎ የሚሸኝ ሽማግሌ ነው እንጂ በራሲ ራስህን ሾመክ እኔ ጸጋ ከላይ ስለተቀባው ብሎ ሳይንስ የለም። እንደዚህ አይነት ፖለቲካ አይሰራም። ከዶክተር እሷ እየበለጠች ነው። ዮኒ ማኛ ዶክተርን አትንኩብኝ። በጋም ዶክተርና ዘማችን ፕሮፌት ዘማችን አትንኩብኝ። በጋም አንደኛ እዚህ ጋር በደንብ ስሙ። እዚህ ጋር ውስጥ ያላችሁ እኔ ቸርች ብከፍት እግዚአብሔር ከጠራኝ ዛሬ 31 ዓመት ይተከላል እንጂ አማርኛውንም አነጋገሩንም ከፕሮፌት ዘማች ጋር ነው ቸርች ምከፍት። አይከፈትም፣ ሱቅ አይደለም። አካውንታቸውን ያስቀመጡት ቸርች ሊከፍቱ ነው። አካውንት ከላይ እኮ ሰላም ዮኒ ፓፓ እንዴት ናችሁ? ደህና ናችሁ ወይ? ወይ ልንከፍት ነው ቸርች ከፕሮፌት ዘማች ጋር በየፌርማታው ሐዋሳ ዙሪያ በየፌርማታው ያለ ቸርች ነው። ከፈትን። ለማን ነው ቸርች ቸርች መካነ ኢየሱስ እስቲ አምስቱን ሶሎዎች ንገሩ። ማን ነው የከፈተው? አምስቱን ሶሎዎች ንገሩ። ፕሮፌት ዘማች አምስቱን ሶሎዎች ቸርች ሂድና ትከል። በረሃ ላይ ሰመራ ሂድ። ጨካኝ ናት። በረሃ ሂድ ምናምን ይባላል። ልብ የለውም ስለማይሄድ ነው። አያውቅማ። ጁዲሻን ግን የሆነ በረሃ ምናምን ይሉት እንዴት ነው? ዘማች እርሶ ዘማች ስለሆነ ስሞት እኮ ነው። ስሞትን ገና ብላ ዝመቱ ወደ በረሃ ትላለች። አምስቱን ሶሎዎች ንገሩኝ እስኪ ፕሮፌት ዘማች አምስቱን ሶሎዎች። ይህ ደግሞ የባሰበት መጣ። ፕሮፌት ሚዩት ኖት ፕሮፌት አንዴ ሩዋንዳ ዘማቻችን ኧረ ሚዩት ነው። ለምንድን ነው ሚዩት የሚደረግ? ፍጠኑ። ሚዩት ኖት ዘማች ዮኒዬ። አቤት አቤት። የተባረክ ወንድም ጌታ ይባርክ። አጋጣሚ ይመልሱልን። አንድ ዶክተር ይቅርታ ጁድን በዚህ ጉባኤ ስም ደሜ ግን ችግር አለብህ ጌታ። አንድ ቆይ ዶክተር ለምንድን ነው የምታስፈላጊ ነብያችን ችግር አለብህ? አምስቱ ሶሎዎች ንገሩኝ። ተልኳል እንዲ ያለ እዩ ፈልጎ ነው የመጣው። ነብያችን አንድ ጊዜ በቪዲዮ ወጣ። ልብ ካለ ደምረው እውነት በቪዲዮ ኢትዮጵያ ያሉት ደምረው እውነት ነው ዘማቻችን ብለዋል። አይ እሺ እኔ በቪዲዮ ልጣሽ በቪዲዮ ወጣል። ዘማቻችንን እንደዚህ ምናምን ይጠይቃል እንዴ በቪዲዮ ሳይወጣ? ልክ አይደለም። በቪዲዮ እስኪወጣ ትንሽ አሰር አድርገን የምናልፈው ያለ ጌታ ይባርክ። እሺ አንዴ ይውጣ። አሁኑኑ ነው የሚወጣ። መውጣት አለበት። በቃ እንደዚህ ሶላ ይላቸዋል እንዴ ዶክተር። ምን አስቡ?
ዶክተርም ተዘጋጅ ትጠየቃለህ። ዶክተር ሶላ እያለ ዋቴ ምናምን ያደርጋል እንዴ? ደምረው ይጠየቃል። ይጠየቅ ደሜ በቪዲዮ እሺ፣ ተዘጋጁ። አለበዛ ዛሬ ነብይ ኖት አይደሉም የሚለውን እንግዲህ ፕሩቭ እናደርጋለን። እታባቱ ስሞትን መቀየር አለብን። ዘማች ተውላ እርሶን እኔ ስሞትን ቀይርሎት ይኸው መጣ። አቶ ደምረው ምንድን ነው ሀሳቦት? በነቢይ ዘማች ላይ ምን አይነት ዘመቻ ነው የሚያካሂዱት? አንዴ ይመልሱልኝ። ይሄ ነው የኔ ሀሳብ። መልሱልኛ። ምኑን ፕሮፌት ምኑን እናንተ በቪዲዮ ወጣ ብለውኝ ምኑን ይሉኛል እንዴ? እውነት ነው። እግዚኦ ማርነ ክርስቶስ። አሁን ሰው ነብይ ነው። ይኸው ከመመለሰ በፊት ዶክተሬቲ ነው። ዶክተሬቲ ምን ይሻለናል? እንደው አይ ደሜ ግን ችግር አለብን ከፕሮፌታችን ጋር ወንጌል ዮኒ ቀለል ላድርገውና ዘማቻችንን ግን የምትዘምቱባቸው ነገር ያለ ለደምሮ ማልመለስበት ነገር ያለ ጴንጤ ሆኖ በጴንጤ ውስጥ የሆነው ብዙዎቹን እየመከርክ ነበርክ ሰውዬ ወዴት ሾልከ እንደገባ አውቃለሁ። ስለዚህ ለአንተ አልመልስም። እሺ ለእኔ አይመልሱም። እስኪ ሌዮኒ ማለት ነው የፕሮፌት አስማማውና የፕሮፌት ዘማች ልሳን አንድ አይነት ነው አይደለም? ፈትሻቸው ሁለቱን። እስኪ ልሳን ይናገሩና ፈትሻቸው። አዩ ዘማች ግን የማን ነው የሚበልጠው? ልሳን እንዳይመጣ ሮጡ ልሳን ላይ ይኬዳል። ፕሮፌታችን ደምሮ ፉት ብሎ ነው የመጣው። ደምሮ ፉት ብሎ ነው የመጣው። ፉት ብሎ ነው የመጣው። ልሳን ባታወሩ ጥሩ ነው። ኧረ ጠዋት ነው ገና። በጠዋት ፉት ይባላል እንዴ? በጠዋት አቅጣጫውን ሳት ያለ ነገር እየመጣ ስለሆነ ቅድም ከነበርንበት አሁን ጆዲ ትልቅ ነገር እኔ ስማቸውን ልቀይረው መጀመሪያ በህዝብ ድምፅ ዘማች ተብለው ሁሉም እየመጣ ጓያ አለባቸው ነውና እኔም ደጋፊ ነኝ። ወይ ስሞትን ቀይሩ፣ ዘማች የሚለውን ስሞትን ቀይሩ፣ ወይ ደግሞ አምስቱ ሰሎች ንገሩን፣ አለበለዛ በልሳን ተነጋገሩ። ጅማዬ ስማቸው ምን ይሁን? ደምሮ አታውቅም እንዴ? ፕሮፌት ዘማች ዳንኤል እኮ ነኝ። እንዴት ትረሳለህ? መቀየር አለብን። ለምን አባቱ ዳንኤል ሆኖ እሱ ዘማች መሆኑ ግን ይገርማል። ትንሽ ዳንኤል ዘማቹ ቢሆን አሪፍ ነበር ቢቀረበትልኝ፣ ለእኛም ጥሩ ነው። እሱ የሰጠውን ስም ይቀየራል እንዴ? እሱ የሰጠው እኮ ስም ፕሮፌት ያለኝ እግዚአብሔር ነው። ኖ ፕሮፌቱ እኮ አይደለም ያልኩት። ፕሮፌቱማ አይቀየርም እንዴ? በእስር ቤት በደንብ በጸሎት የመጣ ነው። ቀልድ የለም በፕሮፌቱ። ዘማች ላይ ነው እኔ ጥያቄ ያለኝ። ዘማች የሚለው ምን ሆነ? ብዙ ሰው እየመጣ እርሶን ነው ጓ የሚለው። ሞጣ ይጮሃል፣ ስንት ሰው ይጮሃል እርሶ ጋር እየመጡ። ጅማ ራሱ አልፋታ ብላለች እርሶ ላይ። ፕሮፌት አስማማውም እንደዚህ ጓ እያሉ ነው። ትንሽ የሚያግዙት ዶክተር እምሩ ናቸው እና እዩም ደግሞ ጸሎት ስላረጉላት ነው። ስለዚህ እኔም ደግሞ ትንሽ የተነሳሁት ለምን ተነሳው? ምን ለማግኘት ተነሳሁት? እዩን እንኳን ተው፣ ግን ዶክተር እምሩና እሱ የሚግባቡ ይመስለኛል። የሆነ ኮድ አላትማ ተመችተሽ አይዲዋ ልክ እዩ እዚህ ጋር እውነት የመሰላት ነው እያወራች ያለችው። እነሱ አንዴ ደምረው እጅ አንስቷል። እንዴ ዘማች ማርከውታል። አንዴ እጅ አንስቷል።
የደምረውን እጅ ተውና አንድ እንዲሰማ የሚፈልገው ምንድን ነው? እሷም ታዳም ይኸው ቀጥሉ። ይኸውልህ እኔ የምለውን ብላ በል 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 ምኑ ምኑን ሊባልልን የሆነ ነገር በል ምኑ ጌታን ተቀበል እኮ መጀመሪያ ጸልዋ። መጀመሪያ በልሳን ጸልዩና ከዛ ነው እጄን አነሳለሁ። ጸልዋ መጀመሪያ። በልሳን የሚጸልየውን አንተ ልትረዳ ስለማትችል ቆይ እንዲሁ ጸልያለሁ። በቃ ፕሮፌት አስማማው ይተረጉምልኛል። እዚህ ጋር ፕሮፌት አስማማው ይተረጉምልኛል አይደል? ጌታ ተቀበል። ኖ ፕሮፌት አስማማው ይተረጉምልኛል። አለበዛ በቃ ዋጋ የለውም። በቃ ፕሮፌት አስማማው እሳቸው የሚናገሩትን ተርጉም። የጴጥሮስን ጥቀሱለት። ይሄ ችግር የጳውሎስን ጥቀሱለት። ዮኒዬ አለቀ። ዮኒዬ እውነት ነው። ወደዛ ነው የምንሄደው። አሁን ወደዛ ብንሄድ ጥሩ ነው። ሚስ አንደርስታንድ ጳውሎስ መንፈሱን ቢጠቀሙ ሚስ አንደርስታንድ እየተፈጠረ ነው። ለእዩ ተጸለውላት እየተባለ ነው። እኔ ግን ከዘመቻ ጋር ሰላም ብዬው አላቅም፣ ጨብጨው ማለት ነው። ወጋኔ ቸርች መሆኑን አሁን ከሱ ነው እየሰማው ያለሁት። መንገድ ላይ የክርስቶስን ወንጌል ስናገር ሰምቸዋለሁ። ስለ ሹመቱ አልገባውም። እንደ ቤተ ክርስቲያናችን አንድ ነገር አውርቻለሁ። ቤተ ክርስቲያናችን አገልግሎት ትቀበላለች፣ ሹመት የላትም። እሱም ቤተ ክርስቲያን ሾማኛለች አላለ። ቤተ ክርስቲያን አልሾመችኝም። ማን ነው የሾማቸው ታዲያ? ዶክተር ጌታ ነው። በእስር ቤት ጌታ ነው። ያን ኮንፈርም ማድረግ እኔ ዶክተር ራስህ ማለት ነው ወንጌላዊ ነበርክ። ወንጌላዊነቱ አሳፍረው ነው ራስህን ዶክተር አድርጌ ሾምከው? እኔ እኮ ልጅ ሆኜ ነው የማውቅህ አንተ እንዴ። ሹመት አይደለም ዶክተር ተምረው ነው ወይ? ዶክተር ለምን አልክ? ተምሬ እኮ ነው ተምሮ እኮ ነው። እና ለምን ወንጌላዊ ዶክተር ምሩ ብለህ አልቀየርክም? እኔ ከጩኮ እስከ ይርጋለም እስከ ሐዋሳ ድረስ አውቃለሁ ከልጅ ሆኜ ጀምሮ። በደንብ ዶክተር አይደለም እንዴ ነው ማኛው በቃ እኔም ዶክተር ነኝ ከዛሬ ጀምሮ። እየሰማሽ ነው? ለምንድን ነው ዶክተር ያልከው? ዶክተር ምሩ በምንድን ነው ዶክተሬት? አዳምጠኛ ለእሷ ልመልስ። ጁዲዮልሽ እየሰማሽኝ ነው? እሱ ሹመት አይደለም ይሄኛው ዶክተርነቱ ሹመት አይደለም። ዶክተር ከየት ነው የወጣው? ከየት ነው የመጣው ታዲያ? እሱ የትምህርት ነው። እስቲ አሳይ፣ እንደዚህ የተመረቅበትን አሳየን። ሀብት ነው። ፎቶ ቤት ደግሞ ለሚነሱት እሱ ችግር የለውም። ግን ለምን ወንጌላዊ የሚለውን ራስ ቀየርክ? ዶክተር ዮኒ አንተ ሰጥቼዋለሁ ዶክተርነቱን፣ እንደውም ለአንተ ይሻላል። ጁዲዬ አይ ልጠይቅ፣ ዶክተር እምሩ በምን ትምህርት ነው ዶክትሬት የተገኘው? ያ ቴዎሎጂ ጀነራል ቴዎሎጂ ነው የተማርከው? መቼ ነው ቴዎሎጂ ተምራ አንተ ዶክተር ይሆንክ? ምን አልሽ? ከባድ ሚዛን። ጀነራል ቴዎሎጂ ነው የተማርከው? ገና አንተ በኮርስ ቆጥራ ወስደህ አንተ ዶክተር ሆንኩ ትላለህ? ቆይ ስንት ኮርስ ወሰድክ? የዲግሪ ፕሮግራም ስንት ኮርስ ወሰድክ? ይኸውልሽ ጁዲዬ ስንት ኮርስ ወሰድክ? የዲግሪ ፕሮግራም ላይ ስንት ኮርስ ወሰድክ? የዲግሪ ፕሮግራም ላይ ስንት ኮርስ ወሰድክ? ከዛ ወደ ማስተርስ እመጣልሃለሁ። ከዛ በኋላ ፒኤችዲ ላይ ነው አለም ዶክተር የምትባለው። ስንት ኮርስ ወሰድክ የዲግሪ ፕሮግራም ላይ? እኔ ዮኒ እዚህ እንዳያድር ነው እንጂ ስለ ሻማዎቹም እንድትነግረኝ ይፈልግ ነበር። ችግር ሁሉንም ነገር ትጠይቅኛለሽ፣ እነግርሻለሁ። ይኸውልሽ ጁዲ፣ አንደኛ ይሄኛው እዚህ ጋር ማንም ሰው ስሙን ስላስቀመጠ እዚህ ጋር ተሾመ ማለት አይደለም። እዚህ ጋር ዶክተር እምሩ የሚለው ወጥቷል። ነቲንግ ምንም አይደለም። ቢካውዝ አንተ እስከ ቅርብ ጊዜ ወንጌላዊ እምሩ ነኝ ያልክ ነው ስትንቀሳቀስ የነበረው እና ዶክተር እምሩ የሚለውን ለምን ቀየርክ የሚለው ጥያቄ ስለፈጠረብኝ ነው። ለምን ቀየርክ? ተቀይሮ እኮ አይደለም፣ አልተቀየረም። ለምን ጨምረህ ማድረግ? ለምሳሌ ዶክተር እንትና ተብሎ መጠራት እኮ ይቻላል። ለምን ቀየር? ለምን ወንጌላዊውን ደግሞ አነሳኸው? አልተነሳም። ወዴት ከየት ተነሳ? እዚህ ጋር እያየን ያለ አሁን እነ ዮኒ የሚያውቁ አንተ ዶክተር እንደሆንክ ነው። እኔ ዶክተር እምሩ እያልኩ ነው ሳወራ የነበረው በክብር። እኔ ወንጌላዊ ዶክተር እምሩ እባላለሁ ብዬ ከዮኒ ጋር ጎ 50K ጂሰስ ኢዝ ዘ ሴቨር ይላል 24,000 ላይ
እኮ እኔ ደግሞ ጥያቄ ምንድነው ዮኒ ጥያቄ ምንድነው ዶክተር የሚሆነው ማለት ነው ዮኒ አሁን ዶክተርነትን ያገኘው በምንድነው አለ በቲዮሎጂ ነው አለ በቲዮሎጂ ከሆነ ዲግሪ ፕሮግራም ስንት እንደሚሰጥ ማስተርስ ፕሮግራም ስንት እንደሚሰጥ ፒኤችዲ አዳምጠኝ ፒኤችዲ ላይ ስጨርስ ነው ዶክተር የምትባለው እሱ አይደለም ቆርጠሽ ላኪለት ሙሉ ነው ቤቱ ላፍሰው ፒኤችዲ ቤቱ ሞልቷል እኮ እናቱ ላፍሰው ቤቱ ምንድነው እዚህ ጋር ሲመጣ እዚህ ጋር አብጥ ነው ወንጌላዊ እንደምኩኝ ነግሬያለሁ የመካነ ኢየሱስ ቤተክርስቲያን ወንጌላዊ እንደምኩኝ ነግሬያለሁ ስትገባ እንደዛ ብለሃል ሰምቻለሁ ስትገባ እንደዛ ብለሃል አሁን ወደ ዋና ጉዳይ እንግባ እሱ ማንንም የሚመለከተው ጉዳይ አይደለም ዶክተርነትን ከየት አመጣ ለምንድን ነው አንተ ውሸታም የሆንኩ አደባባይ ላይ ለምን ዋሸ ማንም ዋሸው ስለማይመለከት ዶክተር የተባልከው በቴዎሎጂ እንትና ጋር ትተዋወቃላችሁ ራቢራ ግን እሳት የሆነች እህት ነው ያስገባል ሻማ መሸጡ ድረስ አሰራራቸው ሊሆን ይችላል ብዬ ነው ትተዋወቃላችሁ ያልኩት ጁዲ አዳምጪ ጁዲ ትችያለሽ አንደኛ ጅማን እኮ ትንሽ አሳረፈቻት ተመስገን እያለች እየሰማች ነው ጅማ ያነሳሁትና ከእሱ ጋር የተነጋገር ነው ስለ ጸሎት ነው አነሳ ነው ስለ ሹመት አይደለም ሹመቱን በተመለከተ አንስተናል ስለ ሹመት ለምን ታልፋለህ ዶክተር ምኑን ስለ ሹመት አንስተናል እኮ ፕሮፌት ተነስቷል ስለ ሹመት ተነስቷል አውርተናል ፕሮፌት ዘማች እኮ መካነ ኢየሱስ እንዴት ሾመች ዮኒ ዶክተር ማን ነው ዶክተር ፒኤችዲ ያለው አለም አምስቱን ቱሊፖች የማን እንደሆኑ ንገረኝ አምስቱ ቱሊፖች ደግሞ ዘርዝርልኝ ቶሎ በል ፕሮፌት አሴ እየሰማኝ ነው አምስቱ ቱሊፖች የማን ናቸው አምስቱን ቱሊፖች ንገረኝ አምስቱ ቱሊፖች ማን ነው ያዘጋጃቸው አምስቱ ቱሊፖች ዶክተር ፕሮፌት አትሾምን ብዬ ነው ጀመርኩት አይደል እንዴ እኮ አንዴ ዶክተር ተብላል አምስቱን ቱሊፖች ንገረኝ አፍጥ ነው ሚወትን አብራና አምስቱን ቱሊፖች ንገረኝ ቀጥል ዶክተር የቀለልክ ነው ቀጥል አምስቱን ቱሊፖች ተናገር ሚውት ነህ ብራዘር ሚውት ነህ አምስቱን ቱሊፖች ፍጠን ቀደም ፕሮፌት ዘማች እንግዲህ 5 ሶላ መናገር አልቻሉም አምስቱን ቱሊፖች የማን እንደሆኑና ምን እንደሆኑ ቲ ምን እንደሆነ ዩ ምን እንደሆነ ፒ ምን እንደሆነ ኤል ምን እንደሆነ ዘርዝረ ተናገር እስኪ ይሄ ለመጠየቅ መጀመሪያ አንተ ንስሐ ግባ ጌታ ተቀበል ዮኒዬ አንዴ ይቅርታ እሱኛው አይዲያውም የለውም ስለአሁን ስለጠየቀው ነገር ከላይ በቪዲዮ ላይ ያለው እምሩ ግን ቢመልስልን ጥሩ ነበር እምሩ ዶክተርነትን እኔ ፍቅዳታለሁ የት ነው የምንተዋወቀው እኔን የት ነው የምታውቂው እኛ ማናቃችሁ ይመስላችኋል እንጂ በደንብ አጠርጥረን እናውቃችኋለን ምን ሲያደርግ ምን ጥፋት ሲሰራ ከወንጌሉ ውጭ ምን ሲያደርግ በሚዲያ ዶክተር ከተባለ ለምንድን ነው ይህን የማይረግን ዶክተር ከተባልክ ለምንድን ነው 5 ቱሊፖችን መናገር ያልቻልከው ለምንድን ነው ዶክተር ነኝ በቲዮሎጂ ነው ዶክተርነትን ያገኘሁት ብለኛላ ለምንድን ነው ይህን ያደረገው መልስልኝ ደሜ ግን በዶክተራችንም መጣ እኔ እኮ ችግር አለብህ አንተ መጀመሪያ በነብያችን መጣ ዝም አልኩ አሁን በዶክተራችን ምንድን ነው ችግር እንደዚህ አይበል ዮኒ እንደዚህ አይበል እኔ ራሱ እንደዚህ አትበል የጳውሎስን ፕሮፌት ዘማች ምንድን ነው ሐሳብ እንደዚህ አይበሉ ኮሳቸው ሚዩት ናት እንዲህ አይበሉ እኔን አትፍረጂ ምናምን እያሉ ነው መሰለኝ እሳቸው ደምሮ ንስሐ ግባ እዚህ ውስጥ ያላችሁ እየቀለዳችሁ ነው ማንንም ሁላችንም የልብ ትርታችን የሚያውቀው እግዚአብሔር ነው እዚህ ነው የተገናኘ ነው ስለዚህ ብዙ ከበር ፔጅ አይስሩ ሁሉም ሰው ኃጢአተኛ ነው ንስሐ ያስፈልገዋል ግን አሁን የተጠየቁትን ይመልሱ እያወራን ያለነውን ይመልሱ ምንም ሽሽት አያስፈልግም ይሰፈርብሻል እኔ ምንም አልሰፈርኩም ውይይት ነው ይሄ ሊወያዩ ነው የገቡት ከበር ፔጅ እየሰሩ ነው እኔ ፈረድሽ ምናምን ከበር ፔጅ ነው
ይሰፈራል። አሁን እየተፈራረድን እኮ አይደለም እያወራን ነው አይደል? ይወያዩ ነው አይደል? ለምን ፈሩ? ጊዜ የለም፣ ሰዓት የለም። ንስሐ ግቢ። የሚያገለግለው አብረን እንገባለን ንስሐ፣ አብረን እንገባለን፣ አብረን እንገባለን ንስሐ። ቆይ ፕሮፌት አስማማው እንደው እኔ ነገ ሆነ አንተን ፕሮፌት አስማማው ልምጣ። ፕሮፌት አስማማው የቸርች ኖት የቸርች ኖት ገና ሊከፍቱ ነው። ህይወት ብርሃን ማን ነው ፕሮፌት ብሎ የሾሞት? ህይወት ብርሃን ውስጥ ደመረው በቸርች መሪዎች በቸርች መሪዎች አንደኛ ህይወት ብርሃን በነቢያት አታምንም አይደል እንዴ? ስለዚህ በነቢያት ሹመት አምናለች እንዴ? ህይወት ብርሃን ነቢያትን ትሾማለች እና ሐዋርያትን ትሾማለች። እኔ እዛ ነው ያለሁት። ደምሎት የመጣውን ሰው ተራ እየሰጣችሁ አታስለፍኑ። ዮኒ ሪቾ ግን ለምንድን ነው በቪዲዮ ዶክተር ይናገር በትልቁ ላስቀምጣት ነበር ሳይናገር እንዳይናገር ደምሩ ከመስመር እየወጣኝ ነው። ደምሩ አትውጣ ከመስመር ሪቾዬን በትልቁ ላ ኧረ በእግዚአብሔር በትልቁ ነው ሪቾ መሆን ያለባት። እንደዚህ ሉን እንደዚህ ሉን ይኸው እንደዚህ ፕሮፌት ይኸው እንደዚህ ሉን እንዲህ አድርግ እጄ እንዲህ አድርግ ሁለተኛ ንስሐ ግባ። እኔ ልጸልይልኝ ጸልያለሁ። እጅ ወደ ላይ አንሳ። ጥሩ ነው ለአንቺ ይሄ ጥሩ ነው። የምትወዷት ሰዎች ፎሎ አድርጓት፣ ቤተሰብ አድርጓት ወደ ላይ። አዎ ለዛ ነው ወደ ላይ አርጋ እኮ መጀመሪያ ልጸልይሎት አንተ ችግር አለበት ደምረው ልጸልይ ብያለሁ እኮ በምትናገሩ ምንድን ነው ዘማች እኮ ናቸው። እጄን ወደ ላይ አድርግ እንዴ የዘመቱ ናቸው። ደምረው ለመቀበል ፈቃደኛ ነው። እርስዎ እንደዚህ በል የሚሉት ልቡን አምኖ ሳይሰጥ እግዚአብሔር ልቡን አምኖ ሳይሰጥ መጠየቅ አለበት። ሲጀመር መቼ ተነገረው ነው? መቼ ተነገረው? ወንጌል ንገሩት፣ ወንጌል ንገሩት። እንዴት አድርጊ እጅ ለጌታ ወደ ላይ ስጥ እያልኩ ነው። እስቲ ከምን ተነስቶ ምን ብዬ ልመን? ከምን ተነስቶ ንገረው። ምን ልመን? እጅህን ለጌታ ስጥ። በጨለማ ውስጥ ነው ያለ። አንቺ ብቻ ሳይሆን እዚህ ውስጥ ያለችው ጅማ የተባለች ልጅ ወንጌልን በመቃወም ከዝም በፊት በዚህ ሚዲያ ላይ ሀሳቧ ሰጥታለች። ጅማ የሚለው ፋይል ያለ እኮ ማስረጃ። እኔ አሁን በጨለማ ውስጥ ዘማች ማንንም እንዳትለቁ። ሌላ ልጨምር። ቆይ አንተ ዝም በል። ራሔልም ተቃውማለች። የራሔልም እጇን ከፍታል። ስለዚህ አሁን እዚች ጋር እንደተናገረችው አይደለም። ራሔልም እጇን ወደ ላይ ታውጣ። በሙሉ ነው የተቃወሙት። ዘማችዬ ዛሬ መግባት አለበት። ንስሐ ግቡ። ወንጌል ናፈቀኝ። ንስሐ ግቡ። ከፊት ፕሮፌት የሚለውን እያደረጋችሁ የመጣችሁ የምትለምኑትን ታቆማላችሁ። ገና በባንክ አካውንት ወንጌል አይሰበክም። ወንጌል ሽተት። እስቲ ቃሉን እስቲ አንብብ። ወንጌል ሽተት። ገና ፕሮፋይልን ስምናየው ባንክ አካውንትህን ነው። ወንጌል የሚሰበከው በባንክ አካውንት ነው። ኦርቶዶክስ ነኝ። ስለ ኢየሱስ ክርስቶስ ልስበክ። ቆይ ኢየሱስ ክርስቶስ እኛ ለኦርቶዶክሳውያን ኢየሱስ ክርስቶስ እንግዲህ ጌታችን አምላካችን መድኃኒታችን ነው። ኢየሱስ ክርስቶስ በምድር ላይ በመጣበት ሰዓት እግዚአብሔር አምላክ ለሰው ልጆች ራርቶ አንድያ ልጁን እስኪሰጥ ዓለሙን እንዲሁ የወደደበት መዳኛችን ነው። ኢየሱስ ክርስቶስ የዘላለም ሕይወትን ያገኘ ነው። ኢየሱስ ክርስቶስ በመስቀል ላይ ባፈሰሰልን ደም ነው። ኢየሱስ ክርስቶስ ባፈሰሰልን ደም በቆረሰልን ስጋ እኛ ኦርቶዶክሳውያን ከጨለማ ወደሚደነቅ ብርሃን መጥተናል። ምክንያቱም ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበዛ ከሰማይ የተሰጠን ስም ይህ ነው ይላል እና በኢየሱስ ክርስቶስ መዳን ሆኖልናል። በኢየሱስ መጽሐፍ ወንጌል በስመ አብ ጴንጦች ወንጌል ሲናገር እንኳን ክብር አሰጡም።
ይነገር አላችሁ። ወንጌል መናገር ጥሩ ሆኖ ሳለ ግን ማለት ነው አምነ መኖር ደምረው አለብን። ወንጌል እንዴት ይናገራል? እሱ በወንጌል ሳያምን እኮ ማመን መቻል ችግር አለው። ጌትነቱን እየተናገረ ነው። ችግር የለውም። ይቀጥል። በወንጌል ያምናል። በወንጌል አምኖ እኮ ነው ስለ ወንጌል እየሰበከ የነበረው። ወንጌል በደንብ ነው የሚያምነው። ያው መጽሐፍ ቅዱስ ነው። ኖ ይህን የመሰለ ወንጌል ምን አለ? ቆይ እኔ ኦርቶዶክስ ወንጌል እየነገርኩ ነው። የኢየሱስ ክርስቶስን አዳኝነት እየነገርኩ ነው። ትቃወማላችሁ። በሚያስተላልፈው ነገር ስለሚያውቅ ነው የነይት። እኔም በሚያስተላልፈው ነገር ልትፈትኑኝ ትችላላችሁ። ማናችንም እስካሁን ድረስ ቁም ነገር አላወራክም። እስካሁን ድረስ ወንጌል አላወራክም። ዝም ብለህ ከአንተ ትችት፣ እርግማን ምናምን የሆነ ነገር ምናምን ቤት በኩል ያውራ ምላችሁ ላይ የቆምሽ ቤት በኩል ያውራ በእናትሽ ፍቺኝ እስቲ። አንቺ አትበይኝ፣ ክብርሽን ጠብቂ። አንቺ አትበይኝ። እኔ ግን ለሷዝ ለማለት ለፕሮፌት በምትከበሪው መጠን ተከበሪ። አንቺ እንዳትበይኝ፣ ክብርሽን ጠብቂ። በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጸልያለሁ እኔ በእግዚአብሔር ፊት። ስለዚህ አታጣምሙ፣ ወንጌልን አታጣምሙ። ኢየሱስ አያድንም። አፍ አትምታ፣ ኢየሱስ አያድንም። ትክክለኛ የሆነ መንገድ እንገር። አይ ኢየሱስ አያድንም። አንተ ንስሐ ግባ መጀመሪያ። ኢየሱስ አያድንም ወይ? ኢየሱስ ለመምከር ጌታ መቀበል ያስፈልግሃል። ኢየሱስ አያድንም ወይ? ኢየሱስ ያድናል። ኢየሱስ ያድናል፣ ያድናል። ታዲያ ምንድን ነው ስህተት? እኔ ያንተ ስህተት ሌላ ስህተት የለብም። በሚዲያ ላይ እያየው ስለሆነ ኖ አሁን ከተናገርኩት ውስጥ አሁን ስለ ኢየሱስ ከሰበኩት ውስጥ ምንድን ነው ስህተቴ? የሰራው ስህተት ኦርቶዶክሳዊ ሆኜ ስለ መድኃኒታችን ስለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ስለ አዳኝነቱ ባፈሰሰው ደም በቆረሰልን ስጋ ምን እንዳገኘ ስለተናገርኩት በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ የለም በማለት በነገርኩት ምንድነው ያጣመምኩት ወንጌል? እናንተ ለምን ተቃወማችሁ? እሺ ማርያም ታማልዳለች አታማልድ? እንደመረው እኔ አሁን ስለ ወንጌል ስለ ኢየሱስ አለም አንተ ዘለ ማርያም ታማልዳለች አታማልድም ለምን ትላለህ? እኔም ስለ ኢየሱስ ነው የማወራው። እስኪ ስበከን፣ አንተ ስለ ኢየሱስ ስበከን፣ ዛሬ ንገረኝ። ማርያም ታማልዳለች ስበከን፣ አንተ ስበከን። መጀመሪያ አንተ ስለ ኢየሱስ ማወቅን እስቲ ለወቅ መጀመሪያ ስበከን። ምልጃ ማለት ምን ማለት ነው? መጀመሪያ አንተ እሱን ስትመልስ ምልጃ ማለት ምን ማለት ነው? መልስ አንተ ፕሮፌት ራሱ እውነተኛ መንገድ ስትመልስ ስለ ማርያም ምልጃ እንመልስልሃለን። ያላችሁ እዚህ ውስጥ ያላችሁ በደንብ ስሙ። እዚህ ጋር እንደምታማልድና እንደማታማልድ ነግረሃለን። ምልጃ ማለት ራሱ ምን ማለት ነው? ወደ እውነተኛ መንገድ ወደ ቀደመችው አላመንክም። ንስሐ ግቡ። እዚህ ውስጥ ያላችሁ አንድ ነገር ልበልህ። አሁን አንተ ማርያም አታማልድም ብልህ ኦርቶዶክስ ትሆናለህ? ማን እኔ? ኦርቶዶክስ ለምን ሆናለሁ እኔ? ታዲያ ስለ ማርያም ምልጃ ታዲያ ምንም ሳታውቅ የማርያምን ምልጃ ለምን ትጠይቃለህ? ምንም አንተ ላይ ኢምፓክት የማይፈጥርልህ እኮ። ወዴት ደረሳችሁ? ከምን የሆነ ቦታ ደርሼ ስመጣ ታዲያ ለቅሶ ቤት ደርሼ ከመምጣት እንደዚህ መንጃጀት አለባችሁ? ወንጌል ሲናገር ወንጌል አትናገር የሚሉ የማርያም ምልጃ ላይማ እንዳትገባ አይገርምህም? አንተ ራሱ ቸርች ኧረ ምንም አያውቅም ሲጀመር ምን ላድርገው መሰላችሁ ቤተሰብ፣ ሌላ ጊዜም አለን። ሌላ ጊዜም አሏሽ። ቆይ ሌላም ጊዜ አለን። የዛሬ ብቻ ሳይሆን እየመጣን ሀሳብ እንሰጣለን። እኔ አሁን እንደ ሌሎቹ ጓገጭ እያልኩ አይደለም የምንነጋገረው። እሳቸውንም ለመረዳት እየሞከርኩ ነው፣ እውነት እግዚአብሔር በሚያውቀው። ምክንያቱም 33 ዓመት በጌታ መሆን ቀላል አይደለም፣ እንደ ቀላል አላየው። ግን የሚያስተምሩበት መንገድ የሚያወያዩበት መንገድ ምናቸው በደንብ ብለው ለሚያዳምጣቸው ሰው ቢነጋገሩ 33 ዓመት ይዜ አይደለም፣ እንደ ቀላል አትዩት። ስለዚህ ለመረዳት ነው እኔ የምሞክረው፣ እሳቸው ለመረዳት እና ተረዷቸው፣ አንደርስታንድ አድርጓቸው። የፕሮፌቱን ነገር ጁድዬ የምትለው ምንድን ነው? ቤተክርስቲያን ካልሾመች፣ ቤተክርስቲያን ካልሰጠች፣ ቤተክርስቲያን ካልቀባች አልቀበልም ነው የምትለው። እንዲሁም የጅማዋታችን እንዲሁም ደግሞ ሪቾ በብዛት በዛ ነገር ላይ ትስማማለች። አብዛኛዎቹ ይስማማሉ።
ዳብን ሰይድ ዶክተራችን ደግሞ አንድ ትንሽ የቴክኒክ ብልሽት ያየሁት ምንድን ነው ኦፊሻሊ የዶክትሬት ማዕረግ ሳይሰጥ ራስን ዶክተር ብሎ መጻፍ እኔ አልቀበለውም። ተቀባይነት ላሽ አለኩ ታውቃለህ። ዝም ማለት ተቀባይነት አይሰጠውም። ዶክተር በጣም የማዕረግ ዶክተር የሆነ ቦታ ከተሰጠ እሱን ልቀበለው እችላለሁ። በማዕረግ አሁን እንደነ መቅዶኒያ እንደነ ቴዲ አፍሮ ምናምን የሆነ ዩኒቨርሲቲ ስራቸውን አይቶ አፕሪሺየት አድርጎ ዶክተር የሚያደርጋቸው ነገር አለ። ከዛ ውጭ ግን ዶክተር ካልሆነ ዶክተር ብሎ መጻፍ በጣም የሚያስፈራኝ ነገር ብዙ መስዋዕት ተከፍሎ የሚመጣ ነገር እንጂ ኢዝሊ የሚመጣ ነገር አለ። የማያውቁት አሳስተው ነው። አይ ቤተክርስቲያን አስተምራኝ፣ ቤተክርስቲያን አስመርቃኝ ቬዶን ልክላል አንተ ፋይሉን እሱ ማያውቁት ታሪክ ነው አይደለም። ዶክተር ብሎ ራስን ለመጻፍ እንዴት ጽፋለሁ? ይነስብዛ ሰኩላርም ቢሆን ትንሽ ፊደል ቆጠርኩ ሰው ነኝ። ስለዚህ ምን ያህል ኮርስ እንደተወሰደ በዶክትሬቱ ቢነግሩና አንዴ እዚህ ጋር ሌሎ እነደምረው ምናምን ስለወሰዱ በተወሰነ መልኩ ምን ያህል ክሬዲት ነው የወሰዱት? ቀለል አድርጎ መናገር እኮ ነው ዶክተር እምሩ። ወይም ዩኒቨርሲቲውን የወሰዱበትን ዩኒቨርሲቲ ንገሩ፣ ደውላ ይጠይቃሉ። እስም ይቻላል። ዩኒቨርሲቲውን ፍርድ ቤት ነው ምንድን ነው? ቆይ እስቲ የማን ነው ይሄ? የደሜ ነው የዶክተር? ይሄ እኮ መካነ ኢየሱስ አስተምራ ስታስመርቅም ሊያስመርቅ ሄዶ ይሄ ደሜ ነው ወይስ ማን ነው? ጅማዬ ሚውት ነች። የዶክተር እምሩ ነው ዮኒ። ዶክተር ከባድ ሚዛን ይቅር ጋውኑን አይታመንክ እንዳትሉኝ ደግሞ ነገር አትፈልጉት። ስማ ዮኒ መካነ ኢየሱስ እኮ ኮሌጅ አላት የራሷ ቴዎሎጂ የምታስተምርበትና እዛ በክብር እንግዳነት ተጋብዞ ለብሶትም ሊሆን ይችላል። ጎበዝ ቴንክ ዩ ጎበዝ። ስለዚህ ዶክተር እምሩ ከየት ነው የተማሩት? አታጣምሚ አንቺ አታጣምሚ ደግሞ ዶክተር ያሉን ባኮት ጠበቃ ይቆዩ ትንሽ እሱ ራሱ ይመልስልናል። ጠበቃ ባኮት ዝም ብለሽ ፈራጅ አትሁኚ። እኔ አሁን እንዲያውም እንዳሳብ እኔ አሁን ሳስበው አሁን ባለውበት ሁኔታ ከዶክተርዬ ጋር ይቅርታ ዶክተር አልኩኝ ከዘማች ጋር ኦኬ ከዘማች ጋር እኔ ቸርች ምናምን ምንከፍት ይመስለኛል ሳስበው እየታየ እኔ ሳስበው እንደዛ እውነት ነው አይደለም? ያዋጣል እንደዛ ነው የሚመስለኝ ሳስበው። ኒው ላይፍ ባይብል ኮሌጅ ይላል የያዘው ዶክመንት። ኦኬ ኒው ላይፍ ባይብል ኮሌጅ ኦኬ። አይ በጣም ምን እሱ መናገር ፈራ። አሁን ምንም ይሆን ደግሞ እኔ ቤት ከገቡ በኋላ ነቢይ ዘማች እያማርባቸው ወዛቸው እየመጣ ነው። ይኸውልህ እኔ ውሸት አለ እውነት ለመናገር እሳቸው የዋህ ናቸው። እውነት ነው ያስታውቃል። የዋህ ናቸው። ሰው ሁሉ እንደሳቸው የዋህ ስለሚመስላቸው አሁን ደምረውን ትንሽ ጓበሉበት፣ አስቀብሉት። ትንሽ ደምሮ ተቀበል ያልኩት ነው። ጊዜ የለም። እሺ ቆንጆኛ ምን ተምሬ ልቀበል? ምን ብዬ ልቀበል? እጅ ስትለ ጌታ ምን አምኜ እውነቴን ነው የምልህ። ብዙ ሚዲያ ላይ እንግዲህ የምታስተላልፋቸው ነገር እኮ መንፈሳዊ ጋር የተቃረነ ስለሆነ ነው። ግን ጌታ በደንብ ያገልግል። ምን አምኜ ልቀበል? ምን አምኜ አሳምኑኝ። ጌታን ተቀበላ። ምን ብዬ ልቀበል? ምን ብዬ ዘላለም ጥፋት ተመለስ። አመሰግናችኋለሁ ሁላችንም። ሌላ ጊዜም እንገናኛለን። ደምረው ምን ብዬ ልቀበል? ዘማች ጌታዊ ትላለህ። ደምረው ሲቀበል ጌታዊ ለማለት ምን ብዬ ልመን? ምን ብዬ ልመን? አእምሮን ያሳምንን ለዛ ብዬ እጅን ለጌታ መስጠት ነው ብቻ። አእምሮን በምን ላሳምን? አእምሮን በምን ላሳምን? ጎበዝ ቆንጆ እየመጡ ነው። አእምሮን በምን ላሳምን?
ቁጭ ብለህ ታስብና በምታስተላልፈው በሚዲያ ላይ ይሄ ነገር እግዚአብሔርን ያስደስታል ወይ? ምንድነው እንዳስብ የሚያደርገኝ? ወደ እግዚአብሔር መንግስት እያቀላቀልኩ ነው ወይስ እንዴት ነው ብለህ ሰዎች ከነ ምንድነው የሚማረው? በል ወንጌል እንደሱ አይደለም። ወንጌል እኮ ስለ ኢየሱስ ነው። ወንጌል ስለ ኢየሱስ ነው። ስለ ኢየሱስ ንገረውና ስለ ኢየሱስ ንሳ ግባና ስለ ኢየሱስ ማውራት ትጀምራለህ። ይወቅ መጀመሪያ ሰው አቅም እንዴ አንተ ምን ሆነ ነው ምለሃል እንዴ? ስለ ኢየሱስ ላለማውራት ንገረው። ኢየሱስ ጌታ ነው፣ እመን፣ እንደዚህ ነው፣ ሊያድንህ ሞቶልሃል ብለህ ንገረው። ለምን ፈራ? ምን ሆነ መፈራው? ክርስቶስ ኢየሱስ አዳኝ ነው፣ ስላንተ ሞቶልሃል ማለት እኮ ፈርተሃል በለው። ዝም ብለህ እመን አትበለው፣ ያስገደድከው ነው። የኔት አትቀልጅ። አልቀለድኩም። እውነት አሁን አንተ እሱ እንዲያምን ከፈለግ ዝም ብለህ እጅህን አንሳ አይባልም። ክርስቶስ ኢየሱስ አዳኝ እንደሆነ ስለሱ ወደ ምድር መጥቶ እንደሞተ ለሱ ብሎ እንደሞተ ንገረው። አዲስ አይደለም። እሱ ያቅበታል። አዲስ አይደለም ማለት በየቀኑ ንገረው እስኪያምን። አትሰልች። አማኝ ነው። ይኸውልሽ አማኝ ነው። ንስሐ ግባ እያልኩት ነው። ወደ ትክክለኛ መንገድ ተመለስ እያልኩት ነው። ቢሆንም በደፈናው አይደለም። በምን ላረጋግጥ? ማረጋገጥ ያስተኛ በምን ላረጋግጥ? እውነትና መንገድ እኔ ነኝ ብለዋል። ወደ እውነተኛ መንገድ ና። ኢየሱስ ነው ሕይወት፣ ሰላም ኢየሱስ ነው፣ እረፍት ኢየሱስ ነው። ከሱ ውጭ የለም ወንድሜ። ይሄ ወሬ አንድ ቀን ይቆማል። አንድ ቀን እውነት እኮ ነው። እኔ ልጨምርሎት፣ እኔ ሕይወትም እውነትም መንገድም ነኝ አለ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ላይ ገባው። ስለዚህ የኢየሱስ ክርስቶስ ሕይወት፣ የኢየሱስ ክርስቶስ መንገድ፣ የኢየሱስ ክርስቶስ እውነት ገብቶኝ ነው አሁን በኦርቶዶክስ ውስጥ ያለሁት። አሁን እኔ በጨለማ ነኝ። አልገባኝ ገብቶኛል። ያው ንስሐ ግባ። እጅ ስጥ ለጌታ። ምን ብዬ እጅ ልስጥ እኮ? ምናምኜ እጅ ምናምኜ እጅ ልስጥ? ምናምኜ ምን ብዬ ምናምኜ? ኃጢአትህን ይቅር እንድል በልጁ ደም እንዲያጥብልህ ከስህተት መንገድ እንድትመለስ እግዚአብሔር ያዘጋጀውን ነገር እንድትወርስ እጅ ስጥ በዚህ ሰዓት። ይኸው እኛ እንግዲህ በመጽሐፍ ቅዱሳችን ላይ 80 ላይ ያለውን ቃል ላንብብሎት። ያው ኃጢአታችን በምን እንደሚሰራ እዚህ መጽሐፍ ቅዱስ ያለው ላንብብሎት። 80 ላይ ይኸውልዎት ጋሼ፣ አሁን ሰው እንዴት እያነበቡ እንዳለ አላውቅም። 80 ላይ ያለው ላንብብሎት። እንደዚህ ይላል። ስሙ ይኸውልዎት፣ ይሄ 80 መጽሐፋችን ነው። እኛ ኦርቶዶክሳውያን የምናምንበትና መጀመሪያ ዳን በክርስቶስ ዳን። ቆያ አዳምጡኛ፣ ግልጽ እንዲሆን አንዴ። ይኸውልዎት እንደዚህ ይላል። ከእርሱ የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳን የለም የምትል ይህች ናትና ከእርሱም ጋር አንድነት አለን ብንላችሁ በጨለማ ብንመላለስ ሐሰትን እንናገራለንና እውነትንና ቅንነትንም አናደርግም። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በርሳችን አንድነት አለን። የኢየሱስ ክርስቶስም ደም ከኃጢአታችን ሁሉ ያነጻናል። ይሄ ቤተ ክርስቲያን ያስተማረችኝ ትምህርት ነው። እኔ በጨለማ ውስጥ አለው የለሁም? አለ። በጨለማ ውስጥ አለ። አልዳንክም። መዳን በሌላ በማንም የለም። ልንድን የተሰጠን ከሰማይ በታች ኢየሱስ ብቻ ነው እኮ። እኔ እሱንም አምናለሁ እኮ። ጥቅሱንም የነገርኩት እኮ እኔ ነኝ። ጥቅሱንም የነገርኩት እኔ ነኝ። ምን ላይ ነው የሚገኘው? አሁን ያሉት ጥቅስ ምን ላይ ነው የሚገኘው? ነቢይ ዘማችዬ አስቀብሉ እንዳይ ዝም ብሎ ምን ላይ ነው የሚገኘው? ሴጣንም ይናገራል እኮ። ምን ላይ ነው የሚገኘው? አሁን የተናገሩት ጥቅስ ምን ላይ ነው የሚገኘው? ቃሉ እውነት ነው። ቃሉ እውነት ነው። በቃሉ እየኖርክ አይደለም። በቃሉ ኑር። ንስሐ ግባ። እውነተኛ መንገድ እኔ እኮ ነገርኩት እኮ። ይኸውልህ የኢየሱስ ክርስቶስን ደም ከኃጢአት ሁሉ ያነጻል አለኝ እኮ መጽሐፋችን። ይኸው ማረጋገጫ አለኝ።
ንስሐ ግባ፣ በክርስቶስ በምን እመን። ንስሐ ልግባ? በምን ንስሐ ግባ? ይኸው ቀኑን እኔ ቆይ ጠብቀህ እናምናለሁ። ምን በየሳምንቱ ብዬ ንስሐ በየቀኑ ልግባ? ምን ብዬ ንስሐ ግባ። ምን አንተ ብዬ ታውቀዋለህ፣ አንተ ታውቀዋለህ። ይኸው መጽሐፌ እኮ ከኃጢአት ደሜ እንጂ ክርስቶስን ኃጢአት ብቻ ሰርቼ ነው የምታመልከው? የኢየሱስ ክርስቶስ ደም ከኃጢአት እንደሚያነጻ እየነገረኝ ነው መጽሐፍ ቅዱሴ። ይሄ ደግሞ የኦርቶዶክስ ትምህርት ነው። ምን አንቺ ላል አንዴ ጴንጤ ነኝ ትያለሽ፣ አንዴ ኦርቶዶክስ ነኝ ትያለሽ። ምን አይነት ልጅ ናት? አረ አሁን የአሁኑን ጥቅስ ንገሩኝ። ምን ላይ ነው የሚገኘው? መዳን በሌላ በማንም የለም የሚለው ምን ላይ ነው የሚገኘው? አንተ ሲጀመር ከኔ ጋር ነው ችግር። አሁን ተከራከረች። ይኸውላችሁ ቅድም ጴንጤ ነኝ ብላ አማኝ ነኝ ብላ አይገርም? ከጴንጤዎች ጋር ስትከራከር የነበረችው አሁን በጣም እኮ መልሳ አስቸጋሪ ነገር ነው። አይገርምህም? በጣም ገርሞኛል። እኔ ራሱ ነቅተናል፣ ነቅተናል። ተመለሽ፣ 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 ተመለሽ። እርሶ ተመለሱ። አሁን እርሶ አንድ ነገር ልጠይቆት። ለምን ወደ ኦርቶዶክስ አይመጡም? ለምን አይመለሱም? እኛ ኦርቶዶክሳውያን እጆትን አንሱ፣ እጆትን አንሱ፣ ወደ ላይ አንሱ ኑ አንሎትም። ግን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመለሱ በእውነተኛ ግንድ ላይ እውነተኛ የሆነ ፍሬ ማፍራት ይጀምራሉ። አሁን ያሉበት ቦታ እውነተኛ ፍሬ የሚያፈሩበት ቦታ አይደለም። በክርስቶስ ብቻ አምኔ ነው ልንገርህ፣ እውነትም መንገድም እኔ ነኝ ብለዋል አይደለ? ይህን ብቻ ነው የሚያውቁት። እችን ጥቅስ ብቻ ነው የሚያውቁት። ያለ ጥቅስ አትደርድር፣ ጥቅስ ያድንህም ወንድሜ። የተቀበልከው ቃል ነው፣ የዋጥከው ነው፣ ያነበብከው ነው የሚሰራልኝ። ስለዚህ ሺህ ጊዜ እየተናገርክ ብትውል በጥቅሱ ካልኖርክ በጥቅሱ ውስጥ ያለውን ተግባር ላይ ካልፈጸምክ ምን ያደርጋል? እሺ ብቻ የሚላለ መጽሐፍ ቅዱስ ላይ ብቻ የሚላለ አለ። ብቻ የሚላለ አልዳንክም፣ አንተ አልዳንክም አለ። ብቻ የሚላለ ለመምከርም የሆነ ለመገሰጽ መጀመሪያ መዳን ያለብኝ። ስለዚህ ጌታ ተቀበል። ብቻ የሚላለ መጽሐፍ ቅዱስ ላይ ብቻ የሚላለ ጌታ ልቀበል። ጌታ ልቀበል ኢየሱስ ክርስቶስ ብቻ ወይ ደግሞ በኢየሱስ ክርስቶስ እመን ብቻ የሚላለ አለ። ሌላ ማለት ቅድም መዳን በሌላ በማንም ራስ በአንደበት አውጥተህ ተናግረሃል እኮ። መዳን በሌላ በማንም ምን ላይ ነው እሱ ጥቅስ ያለው? ምን ላይ ነው ያለው? ምን ላይ ነው ያለው? አንተ ራስህ ጠቅስበታል። ምን ላይ ነው ያለው? ሐዋርያት ሥራ 12:4 ላይ ነው። እኔ ልታደገው ምን ላይ ነው ያለው? የአሁኑ ጥቅስ ንገሩ። ምን ላይ ነው እሱ? ምን ላይ ነው ያለው? ስለዚህ ተመለስ፣ ተመለስ። ምን ላይ ነው ያለው? የአሁኑ ጥቅስ ምን ላይ ነው ያለው? ንገሩ። ጥቅሱ ምን ላይ ነው? ቤተሰብ ደከመኝ። ትንሽ ታዝኑልኝ፣ ትንሽ ታዝኑልኝ ቤተሰብ። በጌታ 4:12 ነው። 4:12 ላይ 8 ወሩ አይበቃም። ማኛውን ራሱ 8 ሰዓት በላይ አሁን እንግዲህ መልካም ምሽትሩን ቤተሰብ ይቅርታ አድርጉልኝ ስላስወረድኳችሁ። በጣም ይቅርታ። በጣም ደስ የሚል ጊዜ ነበረ። ትኩስ ነብይ፣ በረዶ ነብይ፣ ዘማች ነብይ፣ በየአይነቱ ነብይ ይዤ ነበር የመጣሁት። ቤተሰብ ያው ተወያይተናል። ነብይ በየአይነቱ ብያለሁ። እንቀጥላለን። ነብይ በየአይነቱ። ይህን ነገር ግን እኔ ጅማንም ሪቾንም በዚህ ጉዳይ ላደንቃችሁ እወዳለሁ። ጎበዞች ናቸው። እውነት ወንጌል ገብቷችሁ በዚህ ነገር ላይ ምን ማታመቻመቹ ጁዲም እንደዚሁ ማታመቻመቹ ልጆች ናችሁና ደስ ብሎኛል በዛ እና በቃ ትኩስ አለ ትኩስ ነብይ በየአይነቱ ብየዋለሁ። እና በተለይ ደግሞ የእኔ ጥያቄ ምንድን ነው? እራሳችሁ መርምሩ። አብዛኛው ነቢያቶች የደቡብ ልጆች ናቸው። ጌታ ወደ ኦሮሚያ ክልል አልሄደም። ወደ አፋር ክልል፣ ትግራይ ክልል፣ አማራ ክልል ነብይ አይሄድም። ከደቡብ ብቻ ነው የሚበቅለው ነው።
በሰላም ነው ስላልገባኝ እና ነቢይ በየአይነቱ ባትሆኑ ደስ ይለኛል። ጌታን ማምለክ የግድ ነቢይ መሆን የለብህም። ጌታን ለማምለክ ምንም አያስፈልግም። ምንም እንዲያውም አንድ አባት ሲናገሩ ሐዋርያው ዳንኤል የሚባሉ አባት በእውነት ሲናገሩ ሰማው። ትልቅ ሰው ናቸው። እኔ እንዲያው መባል አልፈልግም፣ ወንጌላዊ ዳንኤል በሉኝ ወይ ደግሞ እንዲሁ አቶ ዳንኤል በሉኝ፣ በቃ ምንም ስማችን በጣም ጠፍቶብናል እና ሹመቱን ራሱ አንስቼዋለሁ። ቤተ ክርስቲያን የሰጣቸውን ሹመት አንስተው እኔ ዳንኤል በሉኝ በቃ። ስለዚህ ትክክል አይደለም ብለዋል። ሌላው ምንድን ነው? ነቢያቶች አካውንትም ትጨምራላችሁ። ደስ ከሚለኝ ነገራችሁ እና ከሌላው ለየት የሚያደርጋችሁ ሐዋርያቶች፣ ነቢያቶች ለበዓሉ ድምቀት ብላችሁ የባንክ አካውንቱም አለ የባንክ አካውንቱም እና እኔ እነ ጴጥሮስ ምናምን ነገር የባንክ አካውንት አስቀምጠው ወይም ደግሞ በዚህ በኩል ገንዘብ ስጡን ሲሉ የሰማሁት ትምህርት ስለሌለ ነው። ቤተሰብ ስለሌለ እዩ ዛሬ ጠንክራን የመጣችው ለየት ብላ ሀምብል ሆና ነው የገባችው። ደስ ብሎ የጅማዋ በጣም ገብቷታል ወንጌል። በቃ ግግም ብላ ነው የምትይዘው። ጁዲም አታመቻመችም። ሪቾ ትንሽ ለስላሳ ናት። የምታመቻመቸዋለን ማታመቻመቸዋለን። ግን እውነቱን ነው የምለው፣ ራሳችሁን በጣም ትልቅ ስም ነው ነቢይ። እኔ እስከማውቀው ሂውጅ የእግዚአብሔር አፍ ማለት ነው። በጣም ከባድ ሹመት ነው። አሁኑ እኔ አሁን እንደ ሰው ለመቀበል እግዚአብሔር ራሱ ቢለኝ አይገባኝም የምል ሰው ነኝ። እግዚአብሔር ራሱ መጥቶ ኢየሱስ ክርስቶስ መጥቶ ነቢይ ቢለኝ ጌታ ኢየሱስ ምስክር በፊት ለበዓሉ ድምቀት ነቢይ ብዬ ተጫውቻለሁ። እኔ እና ቴዲ አፍሮ ብዬ ሙድ ይዣለሁ። በጣም የሚከብደኝ ነገር ራሱ ኢየሱስ ክርስቶስ ቢለኝ የሚከብደኝ ስም ነቢይ ነው። የሚከብደኝ ስም ሐዋርያ ነው። በጣም ከባድ። እንዴት እንደ ተራ ነገር ነቢይ መባልን እንደ ተራ ነገር የምትቆጥሩ ሰዎችና ጀስት ሲምፕል ብላችሁ የምታዩት በጣም ይከብዳልና በጣም 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 ልቦና ይስጣችሁ ለማለት ፈልጌ ነው። ሌላው እሌኒ ያነሳችሁ ጥያቄ እንደ ቀልድ አትዩት። በጣም መሰረታዊ የሆነ ጥያቄ ጠይቃለች። አሁን ኦርቶዶክስ ቤተክርስቲያኗ ሁሌም አለች። ተግባባ። አንዱ ፓስተር፣ አንዱ ቄስ፣ አንዱ መነኩሴ ምናምን ሲያልፍ ለሱ ተሰጥቶ በግሉ ድርጅት የሚያደርገው አይደለም። ይሄ ነገር በፔንቴኮስታል የለም። በግል ድርጅት አድርገው ሲፈልጉ ልጆች እነሱ ሲያልፉ ወይም እዛ ቦታ ላይ ሳይፈልጉ ዘግተውት ወደ ሌላ የሚሄዱበት አጋጣሚዎች አሉ። ወይም ደግሞ የግል ሀብት ንብረታቸው ነው። እነሱ ሲያልፉ ልጆቻቸው እንዳለችው ዲስኮ ሊያደርጉት ይችላሉ፣ መጨፈሪያ ቤት፣ መጋዘን፣ የፈለጉትን ሊያደርጉበት ይችላሉ። እና በግለሰብ የሚደረግ ነገር አይደለም፣ የህዝብ ገንዘብ ነው። ስለዚህ እኔን ነገር ብታስተውሉ መልካም ነው የሚል ነገር አለ። አሁንም የምለው ምንድን ነው? ማስተዋል ይጨመርበት። እኔ በየአይነቱ ነቢያት እኔ ሌላ ቦታ ላይ ስላላየው እንደው ራሳችሁን ነቢይ ብላችሁ ስትሾሙ በጌታ ይሁንባችሁ። ድፍረት ነው የሚመስለኝ፣ በጣም ድፍረት ነው። ከባድ ድፍረትና ወንጀል ብዬ የማስበው እኔ ሰው ራሱን ቤተክርስቲያን እስካለች እሰየው ትላለ። ራሱን ግን ነቢይ ነኝ ሐዋርያ ነኝ ብሎ የሚሾም በጣም ደፋር ሰው። እኔ ይመቻችሁ። እኔ ግን በዛ ደረጃ ጌታ ኢየሱስን አልዳፈረው። ከባድ ደግሞ ዋጋ ትከፍላላችሁ መጨረሻ ላይ። እና እኔ ግን እንዳየሁት ከነቢይ ዘማች ጋር አብረን እንዘምታለን። ጀምረነዋል። ከነቢይ ዘማች ጋር እንዘምታለን። በቃ ይህ ነው ዋናው ዓላማችን። እኔና ነቢይ ዘማች ብዙ የምንዘምትበት ጉዳዮች አሉ። እዚህ ሶሻል ሚዲያ ላይ እንዘምታለን። ነቢይ ዘማች እየሰማኝ ነው አይደለ? እየሰማኝ ነው። ከነቢይ ዘማች ጋር ወደፊት ነቢይ ዘማችና እኔ መስርተነዋል። ይህም ቤት ነቢይ ዘማች ታይተው ነው ብዙ ነቢያቶች እዚህ ቤት የመጡት። የቤቴ ቆርቋሪ ነቢይ ዘማች ናቸው እና እኔ ከሳቸው ጋር ወደፊት እየዘመትን እንዘምታለን፣ አናቆም። ሌላ ጥያቄ አለ?
ሌሎቻችሁ ሰላማችሁ ብዝት ይበል። ሌላ አንድ ፍራውል ያለው ነገር ቆርጣችሁ አድርሱልኝ። ፍራውል ምን ብለዋል? በፊት አገልጋይ ሲባል አለ እኔ አገልጋይ ሲባል ጴንጤ አዲስ ሆኜ በቃ እግዚአብሔር ይባርከው ንጹህ ሰው ወንጌል ብቻ ምን ይመስለኝ ነበር አለ ሲያወራ የሰማሁትን እና ኳስ ገብተው ኳስ እያሉ ሲጫጫው ሳይ ደነገጥኩኝ አለ። ኳስ እያዩ የማንቸስተር የአርሰናል ደጋፊ ሆነው ሲጫጫው አይቼ እንዴ ይህ ወንጌላዊ ምን ያደርጋል ብዬ ስጠይቅ እንዴ ኳስ የምናያለን ምን ችግር አለው ይሉኝ ጀመረ አለና የዓለም ነገር ጋር የተቀላቀለባቸው ላይፍ አለ። አትዩ እያልኩ አይደለም፣ ግን አትሊስት ቦታ አለው። ቤት የሆነ ብታየውን ሌላውን አታሰናክል። ቅምቀማ ባለበት ጭፈራ ባለበት ሙዚቃ ባለበት ላይ አንድ ፓስተር ከተገኘ አንድ ወንጌላዊ ከተገኘ ሌላውን ያስታል፣ ኖርማል ይሆናል። አየህ ቤት ላይ ሆነ ብታይ ጭፈራ በሌለበት ምን በሌለበት ብታይ ብዙ አይልም እና ሌሎችን ራሱ ያስደነግጣል። አሁን ጭፈራ ቤት ብትሄዱ ወይም ኳስ የሚታይ ቢራ የሚጠጣበት ብዙ ነገር የሚደረግበት ቦታ ላይ ዱቅ ብለው የሚል ፓስተር ካለ ይሄ ሐሰተኛል፣ እውነተኛ ሊሆን አይችልም። እና ትክክል ነበር ፍራውል ያለው እዛ ቦታ ላይ was on point። ግን ምን ችግር አለው ምናምን ምለው ዋቴ ሲያደርገው ያለው እና አሁንም